ስለ ባትል ነው የምናወራው ዛሬ ደሳይ ስለ ባትል ስለ ጦርነት ነው የምናወራው ስለምን አትበሉት ተውት ችግር የለም ስለ መልካም ጦርነት ነው የምናወራው ዛሬ የጦርነት መልካም አለው እንዴ ትላላችሁ አሁን እናየዋለን ዛሬ በስልጣናችን ውስጥ ስለ ባትል ነው የምናወራው ላይፍ ልክ እንደ ባትል ፊልድ አድርገን እንወስደዋለን እና አሁን በህይወታችሁ ውስጥ ምናልባት የኖራችኋቸው እድሜዎች አሉ 20 ምናምን አመት 30 ምናምን አመት ከዛም በላይ ምድር ላይ ኤግዚስት አድርገን ቆይተን ሊሆን ይችላልና ያለፉትን ጊዜያቶቻችሁን የመጣችሁባቸውን እድሜዎቻችሁን እስኪ መለስ ብላችሁ ይልኝ ብላችሁ በጣም ብዙ አይነት ቻፕተሮች እንዳለፋችሁ አምናለሁ ብዙ አይነት ቻፕተሮች የሆነ ጊዜ አሰልጥኛለሁ ይሄን ስልጣና ሲዝን ኦፍ ላይፍ ሚል ምናልባት የነበራችሁ ነበር ያን ጊዜ እስኪ ነበር ያን ስልጣና ተሰለጥ ሲዝን ኦፍ ላይፍ የህይወት ወቅቶች ሚል ስልጣና እሰይ አንድ ሰው ብቻ ነው ያገኙት ሁለት ሰው ሶስት ሰው እያሰቡ ነው የሚያወጡት ታውቃላችሁ እና የህይወት ወቅቶች ብለን አውርተን ነበር ህይወት ሲዝናል ነው ብለን ነበርና ላይፋችንን መለስ ብለን ስናይ ብዙ ሲዝኖች አልፈን እናውቃለን በያስባለሁ በጣም ደስ የሚሉ ኤክሳይቲንግ የሆኑ ሲዝኖች ነበሩ ከዛ በጣም ዲን የነበረ ደግሞ ሲዝን ነበረ አንዳንድ ደግሞ በቃ ማያልፈ የመሰለን ቀናቶች ነበሩ አንዳንዱ ደግሞ ባላለፈ ያላቸው ቀኖች ደግሞ ነበሩ ማለት ላይፍ በጣም ብዙ አይነት ገጾች ያለው መጽሐፍ ነው አይደለ እና ያለፈውን ገጾቻችሁን እስኪ ቼክ አድርጉ ብላችሁ ብዙ አይነት ስቶሪዎች እንዳለፋችሁ አምናለሁ ስለዚህ ላይፍ ልክ እንደ ባትል ፊልድ ነው ይሉታል ዛሬ ከኔ ጋር የምናየው እሱ ነው በእያንዳንዱ የህይወታችን ቀን ውስጥ በመናልፍባቸው ትግል ወይም ጦርነት እንበለው በእያንዳንዱ በመናልፈው የህይወት ሲዝኖቻችን ውስጥ እያለፍንበት ያለው ባትል ምን ይመስላል ባትል ፊልዱ ምን አይነት ነው አሁን ዛሬ እሱን ነው ማሳያችሁ ማለት ነው ጧት ከእንቅልፋችሁ ስትነሱ ወደ ባትል ነው እየገባችሁ ያላችሁት ማለት ነው ወደ ውጊያ ነው እየገባችሁ ያላችሁትና ይሄ ላይፍ ምን ይመስላል ይሄ ህይወት ምን ይመስላል እንዴትስ ልኑረው ይሄንን ባትል ፊልድ እንዴት ነው ዊን አድርጌ ማለፍ ያለብኝ ለምን ባትል ላይ ካያችሁ ኢደር አንደኛው ይሸነፋል ወይ ያሸንፋል አይደለ ሁለት ምርጫ ነው ያለው ሉዝ አድርገው የሚወጡ አሉ ሰሬንድ አድርገው የሚወጡ አሉ እጅ ነስተው ማለት ነው አይ በቃን ከዚህ በኋላ መቀጠል አንችልም ይለዋሉ ዊን ደግሞ የሚያደርጉ አሉ ኮንከር የሚያደርጉ ደግሞ አሉ ስለዚህ ባትል ፊልድ ላይ ኢዘር ዊን ኦር ሉዝ ወይም ደግሞ አቋርጦ መውጣት የማን ድርሻ ነው የእናንተ ድርሻ የእናንተ ምርጫ ነው ስለዚህ አሁን በዚህ ህይወት ውስጥ ዊን እያረኩ ነው ሉዝ እያረኩኝ ነው ምን ወይስ ሰሬንድ ለማድረግ እየሞከርኩኝ ያለሁት አቋርጬ ለመውጣት እየሞከርኩኝ ነው ወይ ያለሁት ለምን በኋላ ላይ በደም ስናየው ታዩታላችሁ ዲፕ ዳውን ሁላችንም ጋር የሆኑ ባትሎች አሉ አይውሽ አይምሯችሁን ከፍቼ ባይና አሁን እሷ እንደዚህ ፌስ እያደረገች ነው እሷ እንደዚህ ፌስ እያደረገች ነው ብላችሁ ደስ የሚለው ፈጣሪ እሱን አቅም አልሰጠንም እንኳንም አልሰጠን አይደል አስባችሁ ሰው የምታስቡትን ቢያቅባችሁ ማን ወንድ ከቤት ይወጣ ነበር ምንዴ በጣም እኮ ነው የሚያስፈራው ማለት አስባችሁ አሁን ቆሜ ሳወራ እዚህ ጋር ማስበው ራስህ እንደዚህ ፒፒቲ ዲስፕሌይ ቢደረግ ሲጀመር መድረክ ላይ አልወጣም ነበር ሲጀመርና ግን ራስን የማየት ደግሞ ትልቅ ጾታ ተሰጥቶናል ሰው አይየን እንጂ ሰው አይመልከተው እንጂ ሐሳባችንን ራሳችንን ማየት በደንብ እንችላለን ህሊና አለ ሁሌ እንደምላችሁ ፈጣሪ ለሰው ልጅ ከሰጠው ትልቁ ስጦታ ህሊና ነው ህሊና እና ማታ ማታ ስትተኙ የሚመጡ ድምጾች አሉ አይደል ሙሉ ቀን እኮ ሀገር ሰላም ብላችሁ ስትሉ በቃ ከዛ ማታ ስራችሁን ጨራርሳችሁ በቃ ብላችሁ ልትተኙ ስትሉ ይመጣል እንዴ ቆይ እንጂ እናወራ እንነጋገር እንጂ እንደውም አንድ ሰው ሲያወራ ሰምቻለሁ በጣም ነው ያሳቀኝ ልክ በቃ ቀን አለ በቃ ደስ ያለ ስትሰራ ምን ስትል ምን ትውልና ማታ ልክ ስትተኛ ህሊናው ይመጣል ምኮ ይላል ምቀኛ ማለት ትተኛለህ አይደል አታፍርማ ቀን ምስታረግ ነበር ይዋልኩ ምናምን ብሎ ይጠይቃል እና አእምሯችን ይጠይቃል አሁን እኔ እዚህ ጋር ማወራችሁን ነገር ባይ ዘ ዌይ ዲፕ ዳውን ከራሳችሁ ጋር የምታውቁትን ነገር አዲስ ነገር አናወራም የትኛው ማሰልጠኛ እዚህ ጋር ቆሙ እኮ ባይ ዘ ዌይ ውስጣችሁ ያለው ነው የምናወጣው ለዛም ሰው ይላል ማለት የሚያውቀው ነገር ሲነገረው ደስ ይላል እና አሁን እዚህ ጋር ማወራው ነገር ምናልባት ትላንት ማታ አስባችሁታል ከትላንት ወዲያ አስባችሁታል የሆነ ጊዜ አስባችሁታል ምን ይሻለኛል እያለን ያለ ነውና እስኪ ባትል ፊልዳችን ምን ይመስላል አሁን ፌስ እያደረግነው ያለው ባትል እኔ ባላውቀው እናንተ ታውቁታላችሁ ስለዚህ እሱ ባትላችሁን ትይዙልኝና ይሄ ባትል ፊልድ እንዴት ነው መውጣት ያለብኝ እንዴት ነው ዊን ማድረግ ያለብኝ የሚለውን
በደንብ አድርገን እናያለን ማለት ነው። መሀል ላይ እላለሁ እንግዲህ የስልጠናው አካል ነው። ተረዱኝ። እሺ ኔክስት አድርግልኝ እስኪ በዋይ ፒፒቲው ጠቁሮ ነው ብቻ ላይቱ በስተውበት ይሁን አላውቅም፣ ግን ይታያችኋል ሞስት ፕሮባብሊ። እዚህ ጋር ምን ይላል ይሄ ኮት? ላይፍ ኢዝ ላይክ አ ባትል ፊልድ ይላል። አሁን ከዚች ነው የምንጀምረው። ይሄን ሀሳብ ተስማምተን ነው የምንጀምረው። ህይወት ልክ እንደ ጦር ሜዳ ነው እና ይሄ አሰስ እያረኩኝ ነበረ። አንዳንድ ሰዎች ምን ይላሉ? ላይፍ ኢዝ ላይክ አ ፕሌይ ግራውንድ ይላሉ። ህይወት ልክ እንደ ጨዋታ ሜዳ ነው፣ ፕሌይ ግራውንድ ነው ይላሉ። ፕሌይ ግራውንድ ብቻ ግን አይደለም ህይወት መጫወቻ ብቻ ግን አይደለም። ህይወት ሁል ጊዜ በዛ የፕሌይ ግራውንድ ስሜት ውስጥ ሆናችሁ የምታልፉት ፓዝ ብቻ አይደለም። ህይወትን ባትል ፊልድ ነው። አንዳንዴ እንደውም ዩዥዋሊ ትግል ነው። ሌትስ ሴይ ዛሬ ጠዋት ከእንቅልፋችሁ ስትነሱ በጣም ቀላሉ ነው ማሳያችሁ። ቢያንስ ከሁለት ሀሳብ ጋር ታግላችሁ ነው የመጣችሁት እዚህ ስትመጡ፣ መተኛትና መምጣት። ዝናብ እየዘነበ ነበራል ጠዋት። በቃ አሁን በዚህ ዝናብ ከሚሄድ ደግሞ ቅን መድረክ ደስ የሚለውን መቅረጽ ጀምረዋል። ዩቲዩብ ላይ ብከታተልስ ለጥ መልሳ ምናምን ይላል የሆነ ፓርት ኦፍ ነው። ግድ የለም እባክህ ተነስ እና የሆነ ትግል ውስጥ አልፋችሁ እንደመጣችሁ አምናለሁ። መቼስ በዚህ ክረምት እንዲየዘነበ በጠዋት ይሄ ሁሉ ሰው ማየት የሆነ ትግል አሸንፎ የመጣ ሰው ዊነሮችን ነው ማየው። ስሜታችሁ ሚያት አሸንፋችሁ ነው የመጣችሁት። ላይፍ ኢዝ ላይክ አ ባትል ፊልድ። ልክ እንደዚህ በቀን ውስጥ ብዙ የምንታገላቸው ነገሮች አሉ። ላርገው አላርገው፣ ልስራ አልስራ፣ ልንገራት አልንገራት፣ ምን እንደምትነግሯት መድኃኒዓለም ይወቅ። እንደዚህ ላርግ ልጀምር አልጀምር፣ እንደዚህ ሁን አይሁን፣ በጣም ብዙ አይነት ትግል ውስጥ ነው የምናልፈው። ፕራውድ ዘ ዴይ። ቅድም እንዳልኩት ደግሞ መለስ ብላችሁ ላይፋችሁን ስታዩ ብዙ አይነት ትግሎች አልፋችሁ ነው እዚህ የመጣችሁት። አንዳንዱን አሸንፋችሁ፣ አንዳንዱን ተሸንፋችሁ፣ አንዳንዱን እጅ ሰጥታችሁ በቃ አልችልም ብላችሁ አቋርጣችሁ የወጣችኋቸው ብዙ ባትሎች አልፋችኋል። ፐርሰናሊ፣ በቤተሰብ ህይወታችሁ፣ በሪሌሽንሺፕ ህይወቶቻችሁ፣ በመንፈሳዊ ህይወቶቻችሁ፣ በስራችሁ፣ በገቢያችሁ ብዙ ባትሎችን እያሳለፍን ነው የምናልፈው አይደል? እየኖርን ያለ ነው። ትስማማላችሁ በዚህ? እስኪ እጁን የሚያሳየኝ አይ ፊል ላይክ አም ኢን አ ባትል ፊልድ የሚል ሰው። እሺ ጥሩ። ስለዚህ ባትሉ አሁን እንዴት ነው ይሄንን ባትል መወጣት የምንችለው? አንድ ነገር መስማማት ያለብን ፕሌይ ግራውንድ ላይ ብቻ አይደለንም ያለነው። አይ ዊሽ ቢሆን ሁሌ እላችኋለሁ ህይወት ልክ ቢሽ ዳር የውሃ ድምፅ እየሰማችሁ ማንጎ ጁስ፣ ቀዝቃዛ ማንጎ ጁስ እየጠጣችሁ ኢንጆይ እያደረጋችሁ የምትኖሩት ብቻ ቢሆን ጥሩ ነበር። ግን ላይፍ እሱ ብቻ አይደለም። ባለፈው እንዳለው የብዙ ገጾች ድምር ውጤት ነው ህይወት ማለት። አሁን እናንተ ብዙዎቻችሁ ወጣቶች ናችሁ። ላይፍን ዩ ዊሽ ወይኔ እንደዚህ ቢሆን እንትኑ ቢስተካከልልኝ እንደዚህ ቢሆንልኝ እያልን ብዙ ነገሮች ውስጥ እንገባለን፣ እንሰራለን፣ እንለፋለን፣ እንሮጣለን፣ እንወጣለን፣ እንገባለን። ግን ህይወት አንድ ገጽ ብቻ አይደለም ያላት። ናወዴይስ ከፍታዎቻችን ብቻ እየተነገሩ ዝቅ ያሉት ቀኖች ሲመጡ ስለምንደነግጥ የተሳሳተ መንገድ ውስጥ ያለን ይመስለናል። ብዙ ጊዜ እቺ የጸደይ ወቅቷ ብቻ ነች የምትነገረን። ይሄ በጣም ኢንጆይ የምታደርጓቸውን ቀኖች ብቻ ነው የሚነገረን የምናየው። ግን እሱ ብቻ አይደለም። ላይፍ ደግሞ ሌላ ገጽ አለ። ያንን ገጽ ካላወቃችሁ፣ ያንን ቀን ካላወቃችሁ፣ ያንን ሲዝን ካላወቃችሁ ሲመጣ እዛ ሲዝን ውስጥ ስትገቡ መግቢያ ነው የሚጠፋችሁ። እኔ እንደዛ ሆኜ ያውቃለሁ። እንዴ መንገድ ተሳሳትኩኝ እንዴ ይሄ ልክ አይደለም እንዴ? አይ ልክ ነው። ግን ሌላኛው ቻፕተር ላይ ገብተሽ፣ ሌላኛው ገጽ ላይ ገብተሽ ህይወት እንዲህ ነው። ህይወት የድምር አይደለ? እነዚህ ሲዝኖች ድምር ውጤት። ስለዚህ አሁን የትኛው ሲዝን ላይ እንዳላችሁ አላውቅም። ምናልባት ውጪ እንዳለው ሲዝን አሁን በህይወታችሁ ክረምት ውስጥ እያለፋችሁ ያላችሁ ትኖሩ ትችላላችሁ። ለአንዳንዱ ደግሞ በጣም በጋሌን ያለው ኢንጆይ እያደረገ ነው። ስለዚህ አንደኛ የቱ ጋር ነኝ ያለሁት የሚለውን ነገር ቆም ብለን እንድናስብ፣ ሁለተኛ ያለሁበትን ይሄንን ደግሞ ባትል እንዴት ነው ማለፍ ያለብኝ? ለምን የሰው ልጅ መለወጥ አያውቁም። አልፈልግም መለወጥ ብትሉ ራሱ መለወጣችሁ እንደሆነ አይቀርም። አይ ይሄ ነገር ሁሌ እኔ ጋር እንዲቀጥል ፈልጋለሁ ብትሉ አይቀጥልም። ምንም ነገር እናንተ ጋር ዘላለም አይኖርም።
አይደለም እናንተ የምታገኙዋቸው ነገሮች እናንተ ዘላለም አትኖሩ ፎሬቨር አትኖሩ ስለዚህ ጊዜያዊ ነው ማለት ነው ሁሉም ነገር እጄ ላይ የሚገባው አይደለም እጄ ላይ የሚገባው እኔ ጊዜያዊ ነኝ ሁሌ ነው የምላችሁ አይደል እድሜያችሁ ውስን ነው ትንሽ እድሜ ነው የምንኖረው በመኖር ግፋ ቢል 3 ዲጂት ቁጥር ነው የምንኖረው 100 ምናምን በጣም ትንሽ ቁጥር ከመቶ ምናምን ውስጥ የሆነ ያህሉ ደግሞ ኖረንለታል እንደው 100 ምናምን ብንኖር ራሱ ማለት ነው በጣም ውስን ነው የሰው ልጅ እድሜ ህይወት በጣም አጭር ናት እየኖርን ያለነው እድሜ በጣም ትንሽ ነው በዚህ ውስጥም ደግሞ ህይወትን ሳንረዳ መኖር ደግሞ ትልቁ ኪሳራ ነው ስለዚህ አሁን እኔ እዚህ ጋር ቆሜ ሳወራችሁ ኤቭሪቲንግ ሰምሮ ኤቭሪቲንግ ፐርፌክት ሆኖ ምናምን አይደለም ባይዘው ትሬነር እንትና የተባለ የተጨበጨበ መድረክ ላይ የምንወጣው በቃ ሚስጥር ላውጣ በጣም ብዙ ባትሎች አሉ ግን አብረን እስኪ ይሄንን ባትል ፊልድ እንዴት ዊን እናድርገው በቃ መጀመሪያ ማመን ያለብን ፕሌግራውንድ ላይ እንዳልሆነን ነው ጨዋታ ሜዳ ላይ ብቻ እንዳልሆነን ነው ስለዚህ ላይፍ ኢዝ ላይክ አ ባትል ፊልድ ልክ እንደ ውጊያ ሜዳ ነው ስለዚህ ብዙ የምትዋጓቸው ነገሮች አሉ እናየዋለን በኋላ አንድ ከራስ ጋር ውጊያ አለ የራስ ውስጥ ያለ ውጊያዎች አሉ ባትሎች ከዛ ደግሞ ኤክስተርናል ባትሎች ደግሞ አሉ እዚህ ውስጥ ነው የሰው ልጅ እየኖረ ያለው ስለዚህ where are you የቱ ጋር ናችሁ ያኔ እንግዲህ ብዙ ጊዜ ስልጠናዎቼ ሰዎች ቅድም በዋሲል ነበር ጓዳዬ ውስጥ ሲል ነበርና በተቻለ መጠን በቃ በደንብ ቆም ብላችሁ እንድታስተውሉልኝ እፈልጋለሁ እንድታስቡ እፈልጋለሁ ካመማችሁ ይመማችሁ ከደበራችሁ ይደብራችሁ እጭ ምንድነው እና የእሳይ በቃ እንኳን የሚጠቅማችሁ ነገር ነው ቼንጅ ያለ ፔን አይመጣም ለውጥ ያለ ህመም አይመጣም አንድ ነገር ብላችሁ አሟችሁ እስካልተዋችሁ ድረስ አትለቁት ስለዚህ ለአዲሱ ዓመት እቺን ሐሳብ በደንብ አድርገን ይዘን ነው የምንወጣው ዛሬ ይሄ ባትል ፊልድ ላይ እንዴት ነው መኖር ያለብኝ እንዴት ነው መዋጋት ያለብኝ እንዴት ነው ተዋግቼ ዊን ማድረግ ያለብኝ ከዛስ ሁሉም ጦርነት ደግሞ እናንተ ጦርነት አይደለም ደስ የሚለው ደግሞ choosing the battle የሚባል ሐሳብ ደግሞ እናወራለን ዛሬ ከጦርነት ውስጥ ደግሞ የኔን ደግሞ መርጬ ነው የምዋጋው የተሰጠኝ ነገር ሁሉ ላይ አልገባም መራጭ ሰው ፒኪ የሚባል ሰው ታውቃላችሁ መራጭ ሰው እንዴት ነው ደግሞ የኔን ብቻ በሚያገባኝ ጉዳይ ላይ ብቻ ራሴን ማስገኘት ያለብኝ የሚለውን ሐሳብ በደንብ አድርገን እንመለከታለን እሺ ኔክስት አርግልኝ ከዚህ እንጀምር አሁን ላይፍ ኢዝ ላይክ አ ባትል ፊልድ ካልን እሺ ምን አይነት ባትሎች ፌስ እናደርጋለን ምን አይነት ጦርነቶችን ነው ያለፈን ያለ ነው በህይወታችን የመጀመሪያው a war within ይላል ውስጥ ያለ ዋር አለ ደሳይ ሰው እንዲህ ስታዩት ብዙ ዋር ውስጡ አለ እንዲህ ሳያችሁ I can understand ብዙ ዋር ውስጣችሁ እንዳለ ብዙ ትግሎች እንዳሉ አንዳንድም ድፍረት የላችሁም ስፒክ አፕ አድርጋችሁ ለሰው ለመናገር እንደዚህ ነገር ውስጥ እያለፍኩ ነው ብሎ ሰው መናገር ባይዘው በጣም ይከብደዋል በተለይ ደግሞ እንደኛ ባህል እንደኛ ኮሚኒቲ ድካማችንን ሳይሆን ጥንካሬያችንን ነው በሰዎች የምናሳየው እውነት ነው አይደል አንፈልግም I'm weak እንደዚህ ሆኛለሁ ፊሊንግ በጣም እንደዚህ ሰው ይሄንን vulnerable side ማሳየት አይፈልግም እና ግን በጣም ብዙ ዋር ውስጥ ነው ያለፈን ያለ ነው ሁላችንም ይሄ ሀቅ ለማየት እየሞከርኩኝ ነበርና መንገድ ላይ በተለይ ደግሞ አሁን ኮሪደር ፕሮጀክት ከተሰራልን በኋላ ወክ የሚያደርግ ሰው በጣም በዝቷል ወክ አድርጉ እሺ ኧረ እሺ ማይል ሰው ጥሩ ነው አይደል ወክ እንጂ በእግር መሄድ ጥሩ ነው እና ወክ የሚያደርግ በጣም በዝቷልና ወክ ስታደርጉ ካያችሁ የሰው ልጅ አረማመድ የሰው ልጅ ይሄ አላማ ኖሮት የሚራመድና ለመዝናናት የወጣ ሰው ካረማመዱ ያስታውቃል የሆነ ቀጠሮ ረፍዶበት የሚሮጥ ሰውና በቃ እስኪ ወክ እንብላ ብሎ ከቤቱ የወጣ ሰው አይታችሁት ካረማመዱ ያስታውቃል እኛ አካባቢ በተለይኛ ሀገር አስተውላችሁ ከሆነ ብዙዎቻችን መንገድ ላይ ስንሄድ በጣም ቀስ ብለን ነው የምንሄደው
as compared to ሌላ ሀገሮች ነው ማለት እና ለዛ ነው የሆነ ነገር ሲፈጠር መንገድ ላይ ሰው ቶሎ ክብ ለመስራት ይፈጥናል አይደል አይታችኋል እንዴ ከመቼው ተሰበሰቡ ብላችሁ አጣ የሆነ ነገር ይፈጠር ግር ብሏል ሰው እና እኔ ያስቀኛል ቅድም እናንተ ጋር ስመጣ ራሱ እንደዛ ውረጅ አለኝ ከመኪና የሆነ ነገር አይቼ ሰው ግር ብሏል አንዳንዱ ተንጠራርቶ ለሚያል ምንድነው ምናምንና ዋክ ያረክ የሆነ ነገር ሲያጋጥም ክብ ሰሪው ብዙ ነው ለምን ብዙዎቻችን ፎከስ ሆነው መንገዳችን ላይ ብቻ አይደለም ማለት ነው የሆነ ጉዳይ ኖሮት የሚል ሰው ካያችሁ የሆነ ነገር ሲፈጠር ኦኬ በቃ አይዟችሁ ምናምን ብሎ ቀጥታ ወዴት ነው መንገዱ ላይ ግን ብዙዎቻችን እንደዛ አይደለም እርግፍ አድርገን ተነረ ምንድነውና ያስታውቃል አላማ ኖሮት ይወጣና ወክሊ በላይ ወጣ ሰው ለምን አነሳሽ ይሄንን ካላችሁ ብዙዎቻችን ጋር ያለች አንድ ዋር ስላለች ነው ትላንት ማታ ሩጫ አይታችሁ ነበር የወንዶችን 10 ሺህ አይታችኋል ደስ ይላል አይደል አላያችሁም ማለት ነው እኔ ሩጫ በጣም ስለምወድ ያለውኝና ጋዜጠኛው ምን ሲል ሰማሁት በጣም በቃ ገረመኝና ለእናንተ ለወራችሁ የፈለኩት ሐሳብ ስለሆነ ደግሞ ንገርልኝ እያልኩ ውሃ የሚሰጡ ሰዎች አሉ እና ሯጮቹ አላዩአቸውም መሰለኝ አንድም ሯጭ ውሃ የሚያነሳ የለም ማለት ነው አይታዋቸዋል ግን ውሃ መጠጫው ሰዓት አይደለም ልክ ሩጫውን ሲጨርሱ ግር ብሎ የሄዱት የት ነው ውሃው ጋር ነው ቅድም ሳያዩት ቀርተው ነው እንዴ አይደለም አለ እኮ ኤግዚስት አድርገዋል ግን አሁን አይደለም ቆይ ሩጫ ላይ ናቸው ብዙዎቻችን እቺ ዋር ውስጥ ነው ያለነው ይሄ ፎከስ የማረክና ያለ ማረክ ዋር አብዛኞቻችን ሁሌ ጠይቃለሁ እስኪ ውስጣችሁ ብዙ አይነት ሰው እንዳለ የሚሰማችሁ ሰው ስል ብዙ ሰው ያወጣል እስኪ እናንተንም ላስወጣ እስኪ እኔ ውስጤ ብዙ አይነት ሰው ያለ ይመስለኛል የሚል ሰው ጁን ያሳይ እሺ የሆነ ቦታ ሲድ እንደዚህ የሆነ ሌላ ካራክተር ይሆናል የሆነ ቦታ ሲድ የሆነ ካራክተር ይሆናል ምንድነው እሱ አይደል እንላለንና አዋር within ውስጣችን ብዙ ዋር አለ ብዙ አሁን ይሄን እያወራችሁ ውስጣችሁ የሚመልስ የሆነ ሰው ይይኳል እየመለሰች አለች ውስጥ አሁን እናንተ አይደላችሁ ውስጥ አለ ለዛ ነው the biggest war ሰው መጀመሪያ ማሸነፍ ያለበት ውስጡ ያለውን ዋር ነው ይባላል ውስጡ ያለውን ዋር ያሸነፈ ውጭው ላይ ከብደው መጀመሪያ ውስጡን ያሸነፈ ራሱን ያሸነፈ ለዛ ነው ከተማንም ከሚገዛ ራሱን የሚገዛ ይበልጣል ይባላል ራሱን የሚገዛ ሰው መጀመሪያ ራሱ ስሜቱን ያሸነፈ ለምን እኔ ማሂ ስታዩኝ እኔ ውስጥ በጣም ብዙ ሐሳብ ስሜት ኢንፎርሜሽን ሚሞሪ ክምችት እኮ ክምችት ይሄን ስትረዱ አንደኛ ሰውን አንደርስታንድ ማድረግ ጀምራላችሁ እና ያዋለን በኋላ ላይ ሰው የራሱን ጦርነት ማሸነፍ ከቻለ መጀመሪያ ሰው ምን አይነት ዋሮች አሉ ውስጣችሁ war within ourselves አሁን እንዳልኩት እነዛ ሰዎች ሲጋጩ ለዛ ነው አንዳንድ ሰው ቀደም እንዳልኩት ካካሄዱ ያስታውቃል ስለይ ነበረው የደነገጠ የሚመስል ሰው አለ እንዴታችሁ የሆነ ነገር ጠይቁት ይላችሁ ለራ ተረጋጋ ምን ሆነ እንደዚህ ሰው አጋጥሟችሁ ማለት በቃ ድንጉጥ ነው ምን ሆነ ነው ሲካልሙን ተረጋጋ ምንድነው ምን አበል ለእናንተ ለሰላምታ ነው ደህና ነን ማለት ችግር አለ ይላል አረ ችግር የለም ሰላም ልልክ ነው ተረጋጋ እና ብዙ ሰው ይሄ ውስጡ ያለውን ጦርነት ለማሸነፍ ብዙ አይነት ነገር ውስጥ ይገባል ብዙ ሜጀሮች ይወስዳል ይወጣል ይወርዳል ያነባል ይጠይቃል ስልጣና ይወስዳል ምን ይላል ምን ላድርግ ዛሬ እሱ ነው የምናወራው እስኪ ውስጥ ያለውን ዋር እንዴት ዊን ላድርግ ውስጥ ያለውን ይሄንን ጦርነት እንዴት ላሸንፍ ብዙ የሚታገላችሁ ነገር ስላለ አይ ነው ስራ ለመስራት ስትነሱ ማረግ ያለባችሁ ነገር ለማረግ ስትነሱ ማረግ እንዳለባችሁ ያወቃችሁ ግን ሳታረጉ የምትቀሯቸው ነገሮች ያላረጋችሁት ስለማትፈልጉ አይደለም ስላልቻላችሁም አይደለም በጦርነቱ ተሸንፋችሁ አለ ዋር አለ ውስጥ ጦር ሜዳ ማለት እንደው የመሳሪያ ድምጽ የቦምብ የፈንጂ ድምጽ አንስማ እንጂ ድምጽ አልባ ጦርነት ሁላችንም ጋር አለ እኔ ጋር አለ እንዲቆም ይሳወራችሁ አሉ ዋሮች ግን የትኛው ላይ ነው ኢንጌጅ ማድረግ ያለብኝ which one is my war የትኛው ነው ወርዝ የሚያረጋው የሚያዋጣ ይባላል አይደል የሚያዋጣው ጦርነት የትኛው ነው የትኛው ነው መዋጋት ያለብኝ እሺ ኔክስት አርግልኝ እስኪ አንተ
ከኔ ጋር ናችሁ አይደል? አላችሁ? አለን በሏ። ስለምንድን ነው እያወራን ያለነው? ስለ የተለያየ ነገር ነው እንዲያወራው። ስለምንድን ነው እያወራን ያለነው? እኔ አልሰማሁኝም። እሺ ብቻ ውስጣዊ ያለ ጦርነት፣ ትግል፣ ውጊያ war with it ሰው ልጅ በውስጡ ምን አይነት ትግሎችን ሊያስተናግድ ይችላል? አሁን እዚህ ጋር ሰፊ ጊዜ ወስደን ዲስከስ እናደርጋለን ማለት ነው። እንግዲህ በአንድ ጉዳይ እንስማማለን። ላይፍ ኢዝ ላይክ ባትል ፊልድ ብለናል። ይሄ ባትል ፊልድ ውስጥ ብዙ አይነት ዋሮች አሉ ብለናል። የመጀመሪያው ኢንተርናል ዋር ነው ብለናል። ውስጣዊ የሆነ ግጭቶች፣ ውስጣዊ የሆኑ ትግሎች፣ ውጊያዎች አሉ። ሰው ልጅ እንዳልኩት ብዙ ነገር አዝሎ ተሸክሞ ነው የሚኖረው። yes እቺ መብራት ብትጠፋ ችግር አለ? እሺ እኛ እንቀጥል። ስለዚህ የመጀመሪያው ፊር ፍርሃት የሚባል አንድ ትልቅ ዋር ዞን አለ ሁላችንም ጋር። ዋር ዞን ነው ይሄ የውጊያ ቀጠና። ፍርሃት የምትባል ቀጠና ልትወስዳችሁ አብዛኞቻችሁ ከሷ ቀጠና ጋር ስትታገሉ ብዙ ጊዜ ኖራችኋል ብዬ አስባለሁ። አሁንም ከሱ ጋር ታግላችሁ የመጣችሁ ትኖራላችሁ። ከዚህም በኋላ መታገላችንን እንቀጥላለን ማለት ነው። ፍርሃት ማለት አንድ ነገር ከመጀመራችን በፊት ስለዛ ጉዳይ የምንሰጠው አሰምሽን ነው። ባይዘው ብዙዎቻችን አስዩም አድርገን እኮ ነው ወይ ነገር ፈራዋለሁ የምንለው። በአሰምሽን ደረጃ ገና በሐሳብ ደረጃ ሳስበው ፈራሁት ብላችሁ አታ ሳስበው ደከመኝ፣ ሳስበው ብከስርስ፣ ሳስበው እንትን ብልስ ቢበላሽስ እኔ ፈራለሁ። ጀምረው አይ ገና ሳስበው ጥሩ ነው። ፕሪፕላንድ መሆን ጥሩ ነው፣ አስቀድሞ ማየት። ግን ደግሞ በተቻለ መጠን ሞክሮ መሳሳት ይሻላል ሳይጀምሩ ከመፎከር። ሞክሮ መሳሳት አሸናፊ ያስብላል ግጥም አድርጎ። ሁሌ እንደምላችሁ ስህተት የመሞከር ማሳየት ነው፣ የሙከራ ማሳያ ነው። አንድ ሰው ተሳስቻለሁ ካላችሁ ሞክሬያለሁ እያላችሁ ነው ማለት ነው። ብዙዎቻችን ግን we have a fear በህይወት ፍርሃት የሚሰማን ቀኖች አሉ። ይሄ ሀቅ ነው። ጠዋት ከእንቅልፋችሁ ስትነሱ አታውቁትም ለምን እንደሆነ፣ አታውቁትም ከየት እንደመጣ ያ ስሜት። ግን ሆነ ፍርሃት ብላችሁ ያቃል ብዬ አስባለሁ። ይሄም አውት ላውድ መናገር ሼም ስለሚይዘን አላቅም ምን ወዴት እየሄድኩ እንዳል አላቅም፣ ይሄ ቢዝነስ ምን እንደሚሆን እኔ እንጃ፣ ብቻ ምን ተፈጠረ ምንም ምን ያላቅም፣ ምን እንጃ ነው ያላቅ፣ እንደው ውስጤ እንደዛ ይለኛል እንላለን። አንዳንድ ፍርሃት እያለኝ ነው እኔ ብያቃል በጣም ብዙ ጊዜ። ምን ተፈጠረ ባይስኪ ምን ሆነ እኔ እንጃ ነው ያላቅም፣ እኔ እየፈራሁኝ ነው። ፍርሃት የሆነች ዋር ዞን አለች፣ ፍርሃት የምትባል ሁላችንም ጋር። አንድ ነገር ለመጀመር በጣም አመት ነው የሚፈጅብን። ከጀመራችሁት በኋላ ወይ ምን ሆኜ ነው እስከዛሬ ሌት የሆንኩት ብላችሁ አታውቁም? አንዳንድ ነገሮች ላይ ለዚህ ነው እንዴ ብላችሁ አታውቁም? ለዚህ ጁን ወይ በቃ ለዚህ ምን ሆኜ ነው ያኔ እንትን ብሎ ምናምን ይላል አንዳንድ። ግን አስቀድሞ ያለ ነገር ለመጀመር የሚይዘው የሆነ ጦርነት አለ እዛ ጋር። እና እባክህ ግድ የለም እንትን ብትልስ ኧረ ቢሆን ፍርሃት ናውዴይስ መረጃ እንደሆነ ማለት ሰከንድ አይፈጅበትም ጆሮአችን ለመግባት አይደለ? እና ከምትሰሙት ከምታዩት ጊዜያችሁን ከምትሰጡት ነገር ተጠበቁ የሚባለው ለዛ ይመስለኛል። አንዳንድ ሰው ፍርሃት ለቆባችሁ የሚሄድ ሰው አለ። ባይዘው አጋጥሟችሁ አውቃ ወይስ እኔ ጋር ብቻ ነው ማለት አለ? ማለት እንዲህ ማለቆት ምን ይስፍይ እስክትሉ ድረስ ፍርሃት ለቆባችሁ የሚሄድ ሰው አለ። እኔ አላቅም ምን ይቻ አገር ወዴት እየሄደች እንደሆነ ነገር ቶሎ ብለን ብንወጣ ይሻላል፣ ግን ለምን ይባላ ነገር ያለው ምናምን ብሎ ስታዩት ግን ፍርሃት ውስጣችሁ እንዴ ምን ሆኜ ነው ዛሬ ፍርሃት ተረጭቶባችሁ የሚሄድ ሰው አለ። እንመጣበታለን በኋላ ኤክስተርናል ዋር የምንላቸው ማለት። ግን ብዙዎቻችን ጋር ኢንተርናል ዋሮች አሉ። ከዚህ ነገር ጋር እየታገልን ነው እየኖርን ያለነው። ዛሬ እኮ የሆነ ነገር አሳካው ስትሉ የሆነ ፊር የሚባለው ዋር ዞናችሁ ላይ ዊን ስላደረጋችሁ ነው። ባይዘው አንድ ሰው የሆነ ነገር ይሄው አይ ዲድ ኢት ይሄው ይሄን ነገር አቺቭ አደረግ ውጤት ላይ ደረስኩኝ ሲላችሁ የሆነ ፊር የሚባል ጦርነት አሸንፏል ማለት ነው። አሸንፏል፣ ያንን ዋር ዞን አሸንፎ ነው የወጣው ማለት ነው። አንዳንዶቻችን ግን ቅድም እንዳለው either we win ወይ እናሸንፋለን ወይ ሉዝ እናደርጋለን ብለናል አይደል? ወይ ደግሞ እጅ ሰተን እንወጣለን። አብዛኞቻችን
ያሸነፍናቸው ብዙ ፍርሃቶች አሉ። ሉዝ ያደረግናቸው የተሸነፍንበት ፈርተን የተውነው ብዙ ነገር አለ። አቋርጠን የወጣነው ብዙ ነገር አለ በህይወት አለ አይደል? ፊር ፍርሃት የመጀመሪያው፣ ሰልፍ ዳውት ጥርጣሬ፣ ራስን መጠራጠር፣ ሌላ ዋር ውስጣችን ያለ። አሁን ምናልባት እነዚህ ነገሮች ስላችሁ ይኸውላችሁ አይ ነው ፐብሊክ ላይ ወጣችሁ ልትናገሩት የማትችሉት ጉዳይ እንደሆነ አይ ካን አንደርስታንድ። ምን ማለት ነው? ሰው ጋር ቆማችሁ እንደዚህ ምናምን ብላችሁ የምትናዘዙት ጉዳይ አይደለም። ኢንተርናል ዋር ነው። እንደው በጣም ገንፍሎ ሲወጣ ፊታችሁ ላይ ይታያል እንጂ አብዛኛው ሂድን ነው አይታይም። ግን ኢንተርናል ዋር ነው ውስጣችሁ ጋር እየታገላችሁ ያላችሁ ጉዳይ ማለት ነው። ሰልፍ ዳውት የራስ ጥርጣሬ። አንዳንድ ሰው ይሄ ሜክ ኦቨር የሚባል ነገር ወይ ሜካፕ ለምሳሌ ሰው ፊት ስትቆሙ ዩ ሲም ስትሮንግ፣ በጣም ስትሮንግ ትመስላላችሁ። ሰው ትመክራላችሁ፣ አቅጣጫ ታሳያላችሁ። እንደዚህ ሁን እንጂ ምንድነው ምናምን ትላላችሁ። ግን ዲፕ ዳውን የሆነች ዋር አለች፣ የሆነች ዋር ዞን አለች። ከራስ ጋር ግብግብ፣ ከራስ ጋር መፋተግ። የትኛው? ሰልፍ ዳውት ጥርጣሬ። የምር ግን እኔ ማወራው ነኝ? የምር ግን ይሄ መሆን የምፈልገው ያ ትራክ ላይ ነኝ? እያነበብኩኝ ነበር እና ብዙ ሰው እዚህ ሰልፍ ዳውት የሚባል ነገር የሚባል ዋር ኤሪያ ላይ እጅ በመስጠቱ ብዙ ህልሙን፣ ብዙ ራዕዩ፣ ብዙ ግቦቹን ከማሳካት ወደ ኋላ ቀርቷል። ሰልፍ ዳውት ግን አይመስልም። ከላይ ስታዩት አይመስልም፣ ሲያወራ አይመስልም፣ ሲናገር አይመስልም። ግን የሆነች ጥርጣሬ ዲፕ ዳውን። ለማን እንደሆነ አላውቅም ይሄን ዛሬ ማወራው። ግን ምናልባት if you are having ይሄንን ጦርነት ውስጣችሁ if you are facing ይሄንን ዋር ውስጣችሁ ከራስ ጋር ግብግብ ውስጥ ያላችሁ ሰዎች ካላችሁ ለማንም ያላወራችሁት ለማንም ተንፈሳችሁ ማታውቁት ግን ራስን መጠራጠር አደርገው ይሆን? አሳካው ይሆን? አቺቭ አደረገው ይሆን? ፌል ባረግስ? እንደዚህ ሆነስ? እንደዛ አይገድልም ይላል ደግሞ የሆነ ፓርት። ውጊያ ማለት ይሄ ነው። ትግል ማለት ይሄ ነው። ራስን መጠራጠር። ሶስተኛው ሪግሬት ጊልት። ሌላው ደግሞ አብዛኞቻችን ጋር ያለው ዋር ዞን ጸጸት ሪግሬት። ይሄ ቅድም እንዳልኩት ሰውን ስታዩ የብዙ ሀሳብ፣ ስሜት፣ ኢሞሽን፣ ሂስትሪ፣ ኢንፎርሜሽን ጥርቅም ነው ብለናል አይደል? ሌላኛው ሪግሬቶች ጸጸት። ምነው ያኔ ባላረኩት። ሰው ልጅ ህይወት ውስጥ 3 ቀኖች አሉ ይባላል። ትላንት፣ ዛሬና በሉልኝ ነገ። ምን ያህሎቻችን ነን ትላንት እየኖርን ያለ ነው? ምን ያህሎቻችን ዛሬ ላይ ነን? ምን ያህሎቻችን ለነገ እየኖርን ያለ ነው? በጣም ብዙ ሰው ትላንት ላይ ተይዟል። ትላንቱ ይዞታል። የትላንት ጦርነት ምን ማለት ነው? ትላንት የሰራቸው ሚስቴኮች፣ የወደቀባቸው የህይወት ቻፕተሮች፣ ያጠፋቸው ጥፋቶች፣ የተሳሳታቸው ስህተቶች። ምን ነው ያኔ እንደዚህ ባላልኩ ነው? ምን ነው እንደዚህ ባልገባ ነው? ምን ነው እንደዚህ ባይሆን ኖሮ? ያለፈ ስቶሪ ላይ ያለፈ ቻፕተር ላይ ሌት ጎ ማድረግ ይከብደናል ብዙዎቻችን። ሌላ ጦርነት ጸጸት የሚባል ጦርነት አለ ውስጣችን። ዋር ዞን ነው ይሄ ደግሞ። የሆነ ነገር ለማለት ስትነሱ አእምሮ ማውቀስ ይጀምራል። እንዴ ባለፈው እንደዚህ ብለህ አይደል እንዴ ተበላሸብክ እና ምን ትጠብቃለህ? ሪግሬት። ቢቀርብኝ ይሻላል፣ ባላረገ ይሻላል፣ ባልሰራ ይሻላል። አውቀዋለሁ ራሴን። ያኔም እንደዚህ ብዬ ነበር፣ እንደዚህ ባልሆን ነው፣ እንደዚህ ባልሰራ ነው። ዋር አለች ደግሞ ሌላ ዋር ዞን ጊልት። ይሄ ራስን ማውቀስ ጊልት ይነስም ጥሩ ነው፣ ባይዘው ጤናማ ነው። ሲበዛ ነው ጤናማ ማይሆን። ከጊልቲነስ አልፎ ብሌም ማድረግ ስትጀምሩ ያኔ ችግር። ሰልፍ ብሌም ራስን መውቀስ። አውቀዋለሁ ራሴን ድሮ የሆነ ነገር ከጀመርኩ እንደሚበላሽ ትዝ አይልሽም? ያኔ እንደዚህ ሆኜ ያኔ እንደዚህ አበላሽቼ ይቅርብኝ። አውቀዋለሁ፣ የኛን ፋሚሊ አውቀዋለሁ፣ የኛን ባክግራውንድ አውቀዋለሁ፣ የኛን እንትን አውቀዋለሁ፣ ይቅርብኝ። ከዚህ በኋላ ወይ ትደርሳለሁ ብለሽ ነው ይላል አንዳንድ ሰው። ጊልት ዋር ዞን። ከዛ ደግሞ ሰም ፓርት ኦፍ ዩ ደግሞ ይሄን አይፈልገው።
የሆነ ፓርት ኦፍ ዩ ደግሞ ተው እንጂ ይላል። ግድ የለም ችግር የለውም ተነስና ያለፈ እኮ ነገር ያለፈ ነው። ልክ እንደኛ እዚህ ጋር ቆሞ ነው ሰው ሲያሰለጥን በቃ ሌት ጓርጉ ተውት ፊውቸራችሁ ላይ ስሩ ምናምን ስትባሉ ደግሞ የሆነ ፓርት ኦፍ ዩ yes ልክ ነው ምናምን ይላል። ከዛ የሆነ ፓርት ኦፍ ዩ ደግሞ ኧረ እባክህ ይላል። ከዛ ዋር እስኪ እንደዚህ አጋጥሞት የሚያቀጭን ያሳይ። መቼስ የኔን ኤክስፒሪየንስ ብቻ አይደለም እያወራሁ ያለሁት አለ ሌላ ዋርዞ ጊልቲነስ የሚባል ኢንዲሲዥን አለመወሰን። ይሄን ባለፈው አሰልጥኛለሁ። የአብዛኞቻችን ፕሮብለም እኔን ጨምሮ ኢንዲሳይሲቭ መሆን አለመወሰን። በቃ አንድን ነገር ለመወሰን በጣም ብዙ ጊዜ ነው የሚፈጀው። ለምን? ምናልባት አሁን እንዳለው ከፓስት ኤክስፒሪየንሶች ከልምምዶቻችን ከሀቢቶቻችን ከእውቀቶቻችን ተነስተ አንድ ነገር ለመወሰን ኖ ይላል። የሆነ ፓርት ኦፍ ዩ ደግሞ ይፈልገዋል፣ የሆነ ፓርት ኦፍ ዩ አይፈልገው። የሆነ ነገር ማድረግ ትፈልጋላችሁ፣ ከዛ የሆነ ነገራችሁ ደግሞ ይጠይቃችኋል። እኔ ምን ብሎ አይምሮ የሆነ ሀሳብ ይልካል። ያኔ ግብ ውስጥ እንሆናለን። ግራ ይገባል። ምን ይሻለኛል? ምንድነው ባረግ የሚሻለኝ? እዚህ ነገር ውስጥ እንዴት ነው መወሰን ያለብኝ? እንዴት ነው መሄድ ያለብኝ? ከዚህ በኋላ እንዴት ነው ፕሮሲድ ማድረግ ያለብኝ? ብዙ ሰው ይጠይቃል። እኔ ጋር በጣም ብዙ ሰው ነው የሚመጣው። ምን ላድርግ ማሂ ግራ ገባኝ ብላችሁ አታውቁም? በህይወት ግራ ገባኝ። ለምን? ዋሮቹ ውስጡ ያለ እኔ ውስጥ ያለው ዋር ይሄ ትግል፣ የሀሳብ ትግል፣ የስሜት ትግል አለ። ኢንዲሳይሲቭ መሆን፣ ፐርፐዝ፣ አይደንቲቲ ይሄ በጣም ትልቁ ዋር ነው ይባላል። እንደውም ውስጣችን ካሉት ዋሮች በጣም ትልቁ ዋር የማንነት ጥያቄ፣ የዓላማ ጥያቄ፣ why am I here የሚባል ጥያቄ። ለምን ያለሁት እዚህ ምድር ላይ? ለምን የምኖረው? ለምን ኤግዚስት ማድረገው? ኤግዚስተንስ የሚለው ትርጉሙ መኖረው ለምንድን ነው? ፈጣሪ ለምንድን ነው የፈጠረኝ? እዚህ ምድር ላይ የኖርኩ ያለው ይሄው ይሄን ያህል እድሜ ኖርኩኝ። ይሄው ምንም ላይፍ ምንም ፖይንት የለውም፣ ትርጉም የለውም። ህይወት ላይ ትርጉም አጣሁበት ይላል አንዳንድ ሰው። ቫልዩ አጣሁበት ህይወት ላይ ይላል አንዳንድ ሰው። ፐርፐዝን ከማጣ አይደንቲቲ የማንነት ጥያቄ። አምሹር እዚህ ውስጥ ያላችሁ አብዛኞቻችሁ ቢያንስ ትሬኒንግ ወስዳችኋል አይደለ? ቢያንስ የህይወት ዓላማችሁን ታውቃላችሁ። ይሄ the biggest question in life why የምትለው የህይወት ትልቁ ጥያቄ ለምንድን ነው እዚህ ምድር ላይ የኖርኩ ያለሁት? ቀን ሲቀጠልልኝ ቅድም እኮ ቆመን ስናጨበጭብ የተቀጠለልኝ ቀን ምን ስላለው ነው? ምክንያት አለው። ዝም ብሎ አይደለም እድሜ እየተጨመረልኝ ያለው። እኔ ብያችኋል ነገ ልደቴን ሳከብር ማሂ እንኳን ተወለድሽ ምናምን ስል ለራሴ ዝም ብለሽ እንዳልመጣሽ ወቂም እያልኩ ሪማይንድ አደርጋታለሁ። አንድ እድሜ በህይወታችሁ ሲቀጠል የሆነ አመት ሲጨመርላችሁ there's a purpose ዓላማ አለ። ያን ዓላማ ግን ሰው ካላወቀ ከባድ ኬዎስ ውስጥ ነው የሚገባው። የህይወት ኬዎስ። ምንም ብትደረድሩ ያንን ክፍተታችሁን አይሞላላችሁ። ምንም ብታገኙ ያንን ጥያቄያችሁን አይመልስላችሁ። ይሄው እንትን አልኩኝ፣ ዲግሪን እንትን ተማርኩ፣ ማስተርሴን ለንደን ተማርኩ፣ ፒኤችዲን ራሽያ ተማርኩ፣ እንትን አረኩ ግን አይ ፊል ላይክ ኤምፕቲ ይላል አንዳንድ ሰው። እንደዚህ ያጋጥማችሁ ያውቃል? ይሄው ደረደርኩ ግን አለ የሆነ የጎደለ ነገር። ምን ፐርፐዝ ዓላማ። ምንም ነገር የሚቆመው ዓላማችሁ ላይ ነው። ፋውንዴሽናችሁ ፐርፐዛችሁ the existence why you're here በቃ ኤግዚስተንሳችሁ ምድር ላይ መኖራችሁ። ሰው ልጅ ግን ይሄንን ካለማወቅ ብዙ ዋር ውስጥ ይገባል። ኢንተርናል ዋር nowadays በጣም እየሰማን ነው ሱሳይድ እየተባለ ምናልባት ካልሰማችሁ አላውቅም። ሱሳይድ በጣም ይሄ the easiest option እስኪመስል ድረስ ማለት ነው። it's not by the way ይሄንን እስትንፋስ መውሰድ የሚችለው የሰራው ብቻ ነው አይደለ? አልተሰጠንም እሱ መብት። በጣም ነው ማዝነው፣ ልቤ ይራራል በጣም። እና ሰው ለምንድን ነው እንደ ኦፕሽን የወሰደው ካላችሁ መኖር ትርጉም ሲያጣበት፣ ፐርፐዙን ሲያጣ፣ ኤግዚስተንሱን ትርጉም ሲያጣ ኢንተርናል ዋር ነው። ግብ ነው ከራስ ጋር መኖር አለብህ የለም አለብሽ ነው ብያለሁ ከዚህም በፊት። ታስፈልጋላችሁ። የእናንተ መኖር ያስፈልጋል። የእናንተ ኤግዚስት ማድረግ ያስፈልጋል። እናንተ እዚህ ምድር ላይ ቀን ሲቀጥልላችሁ ፈጣሪ በእናንተ ተስፋ ስላልቆረጠ ነው። ባይዛው እኔ ሁሌ እላለሁ እኔ ላይ ተስፋ የቆረጥኩት እኔ ፈጣሪ ተስፋ ቆርጦብኝ ቢሆን አንድ ቀን በእድሜ ላይ ባልተጨመረ ነበር። አንድ ቀን it's a chance it's ሌላ እድል ኦፖርቹኒቲ ነው። ታስፈልጋላችሁ። አይደንቲቲያችሁ፣ ፐርፐዛችሁ። ይሄንን ግን እንዳልኩት ባለማወቅ ሰው ብዙ ኬዎስ ውስጥ ይገባል። ዋር
ኮንፍሊክት ቢትዊን ዲዛይር ኤንድ ሪያሊቲ ይሄ አብዛኞቻችን ጋር ያለ ይመስለኛል። ውስጣዊ ትግል ማለት ዲዛይር እና ሪያሊቲ ምን ማለት ነው? መሻትና እውነታው በጣም ሲራራቅ ሰው ኧረ እኔ ግራ ገባኝ ይላል። ለዛ ነው ሁሌ እንደምለው ስልጠና ያበላሻል እላለሁ። የሚያበላሸው እንዴት ነው? ወይ እንደ ድሮ ብሽት ብላችሁ አንደኛችሁን የነበራችሁበት መሄድ አትችሉ፣ ወይ ያስቀመጣችሁት ህልም ጋር አይደላችሁ። መሀል ላይ መሻት ያለ ሪያሊቲው ሌላ ነው። ድሪሜ ብዬ የሚኖረው ነገር ሌላ ነው፣ ማወራው ነገር ሌላ ነው፣ መሬት ላይ ስወርድ ደግሞ ያለው ነገር ሌላ ነው ይላል ብዙ ሰው። እንዴ በጣም ጋፑ ሰፋ እኮ፣ እንዴ በጣም ጋፑ እየተለጠጠ ነው። እኔ የምፈልገው የማስቀምጠው ፕላን ምናምንና የሆነ ያለው ነገር አይገናኝም ይላል ብዙ ሰው። እንደዚህ አጋጥሟቸው አያውቅም? ሪያሊቲ እና ሀሳባችሁ ውስጥ ያለው ዓለም ፍጹም ሲለያይ ማለት ነው። ዋር ነው ይሄ፣ ውስጣዊ የሆነ ዋር ትግል ወኪያ። እሺ ኔክስት አድርገን በእኔ እቺን ሀሳብ ልበላችሁና እንቀጥላለን። በጣም ልቤን ስለነካኝ ነው። ይነበብላችኋል። Everyone you meet is fighting a battle you know nothing about። ምን ማለት ነው? ሁሉም ሰው የራሱ ምን ውስጥ ነው ያለው? ጦርነት ውስጥ ነው ያለው፣ ዋር ውስጥ ነው ያለው። you know nothing about ስለማታውቀው ማለት እማትገምተው ሁላ ማለት ነው። እኔ ደስ የሚለው እኔ ፕሮፌሽኔ ያው ምንድነው ካውንስሊንግ ላይ ስትሰሩ ብዙ ሰዎች እንግዲህ ፕሮብሌማቸውን ለሰው ማያወሩትን ነው ይዘው የሚመጡት እኛ ጋር እና ፈጣሪም በጣም ነው የማመሰግነው። በቃ በዚህ አምኖኝ ይሄንን ፕሮፌሽን ውስጥ ስላለውኝ ለምን ትልቅ መታመን ነው ብዬ ነው የማስበው። እና ሰው ለማንም ማያወራው ሚስጥር መጥቶ ሲያወራላችሁ አንዳንዴ ምናልባት እዚህ ውስጥ ካላችሁ እንደዚህ አይነት እንደኔ አይነት ፕሮፌሽን ውስጥ ያላችሁ ሰዎች እኔ ደንግጬ አውቃለሁ። አንተ ብዬ አውቃለሁ። አንዳንድ ሰው እኔ እኮ እንደዚህ ሆኜ አትመስልም እኮ አትመስይም እኮ እኔ እንደዚህ አጠርጥሬሽ አላውቅም ብዬ አውቃለሁ። ሰው የምን አንተ እንደዚህ ውስጥ እያለፍክ ነው? a war you know nothing about። አታውቁም ሰው በምን ውስጥ እያለፈ እንደሆነ አታውቁም። አጠገባችሁ ያለው ሰው በጣም ፍሬንድሊ ሲሆን ሲስቅ ሲጫወት ምንም እያለፈ እንዳይመስላችሁ። እሺ እንዳይመስላችሁ። everyone is facing a battle። ሁሉም ሰው ይሄን ስትረዱ ለሰው መራራት ትጀምራላችሁ። ለሰው ሰው መረዳት አንደርስታንድ ማድረግ ኮምፓሽኔት መሆን ትጀምራላችሁ። ሰውነት የሚጀምረው ይሄኔ ነው። ጀጅመንታል መሆን ታቆማላችሁ። ሰውን መክሰስ ታቆማላችሁ። ጀጅ ማድረግ አሁን ናውዴስ በጣም ብዙ ሰው ጀጅመንታል ነው። በጣም ብዙ ሰው ከኔ ጋር ናችሁ አይደል? ጀጅ ማድረግ ማለት ምን ነው? እንደዚህ ያደረገው እንደዚህ ቢያደርግ ይሻል ነበር። ምናልባት እኛ እኮ በሱ ቦታ ብሎን ያባሰው እናደርግ ነበር። እኛ በዛ ሰው ቦታ ውስጥ ብሎን ያባሰውን ጥፋት እናጠፋ ነበር። ጀጅመንታል እኛ ጋር ፐርፌክት እንመስላለን። ሰውን ስንኮንን ፐርፌክት እንመስላለን። ሰውን ስንናገር who are we ሲጀመር ሁሉም የራሱ ባትል አለ። ሁሉም የራሱ ባትል ፊልድ ነው ያለው እና በተቻለ መጠን ቢ ካይንድ ይላል አይደል? ቢ ካይንድ ኦልዌይስ። ብትችሉ ምንድነው ጥሩ ተናገሩ። የሆነ ጥቅስ አለ ምናልባት ቁርአን ላይ ያለ ይሆን አላውቅም፣ ታክሲ ላይ ነው ያነበብኩት። ከቻልክ ጥሩ ተናገር ካልሆነ ዝም በል የሚል ቃል አለ አለ። እኔ ብቻ ነኝ ያነበብኩት። አዎ ከቻልክ ጥሩ ተናገር ካልሆነ ምን በል ዝም በል በቃ። ብትችል ጥሩ አውራ፣ ጥሩ ተናገር፣ መልካም ነገር ካልሆነ ፕሊዝ ቢ ኳይት በቃ። we already have enough እላለሁ ግን አንዳንዴ I already have enough በእናትህ አትጨምርልኝ በቃ። ሰው ህይወት ላይ አሳይመንት አንዱ already ያለው ሰው የራሱ ባትል አለ። አንደርስታንድ አድርጉ። ቢ ካይንድ ኮምፓሽኔት። ይሄ ልብ ነው የሚያስፈልገን በተለይ በዚህ ጊዜ፣ በተለይ ናውዴይስ። በፊት እኮ እንዴ ሰው ፊቱን አይታችሁ እኮ ትራራላችሁ። ምን ሆነ ነው ይባላል እኮ ባይዘውኝ ማለት መንገደኛ ሰው እኮ አይቶ አስቆሞ ምን ሆነ ነው ደህና ነህ ይባል ነበር በፊት። ድሮ ሰምታችሁ ከሆነ መንገደኛ ሰው ሰላም ይባባላል አይደል? እኔ እንግዲህ በአያቶቻችን ጊዜ በቃ ማታውቁት እንዴት ነው እግዚአብሔር ይመስገን ደህና ነህ ይባላል። የእግዚአብሔር ሰላምታ ነው ብላ የሚባለው እኮ በቃ ይባል አታውቁም ማለት ደህና ይባላል። ደህና ያልሆነ ሰው አስቆ ደህና ነህ ምን ሰላም ነው ይባላል። ምንድነው አሁን ግን አይው ብዙዎቻችን ራሽ ውስጥ ነው ያለው፣ ርጫ ውስጥ እና በዛው ውስጥም ደግሞ ሆነን we blame people
ጀጅመንት አለን። ይሄ ጀነሬሽን በጣም ነው ማዘን። ግን ቢያንስ ከኛ በኋላ ይሄ መቀጠል የለበትም። በቃ ኮምፓሽኔት ካይንድ የሆነ ሩሩህ የሆነ ሰውን የሚረዳ አንደርስታንድ የሚያደርግ ባትልፊልድ በቃ አሁን ልትራሩለት የሚገባ ልታዝኑለት የሚገባ እኔም እሱም ሁላችንም ባትል ውስጥ ነው ያለን። ቢ ካይንድ ኔክስት አድርግለት ከኔ ጋር ናችሁ አይደል? እሺ ዛሬ ሞረፍ ቀጥቀጥ ያለ ስልጣና ናት አምናለሁ። ፊታችሁን እያየሁት እንዲህ ያለብኝ መጣና ጥሩ ነው። አንዳንድ ቅድም እንዳልኩት አይደለ ማስተዋል እንድንችል ያስፈልገናል። እና ሌላው እንግዲህ ፌስ የምናደርጋቸው ባትሎች ምንድናቸው? ኤክስተርናል የሆኑ ባትሎች አሉ፣ ውጫዊ። አሁን ከውስጥ ደግሞ አለፍ ብለን ስናይ ደግሞ ኤክስተርናል፣ ይሄ ከኛ ውጪ የሆኑ ደግሞ ባትሎች አሉ። ከኛ ውጪ ዊዝን ያለው ጨረሰ። እሺ ከዛስ ወጣ ስብ እናንተ የሌላችሁበት የእናንተ ሪስፖንሲቢሊቲ ኃላፊነት ተጠያቂነት የሌለ ተጠያቂ የማትሆኑበት ዋሮች ደግሞ አሉ፣ ባትሎች አሉ። ኤክስተርናል ላይፍ ሲቹዌሽን ላይ የህይወት ሁኔታ የሚያመጣላችሁ ባትሎች ምንድናቸው? እነዚህ እንያቸው እስኪ። የመጀመሪያ ፕሮፌሽናል ቻሌንጅ ሌትስ ሴይ ፕሮፌሽናችን ውስጥ ስራችን ላይ ቢዝነሳችን ላይ ኬሪየራችን ላይ የሚያጋጥሙን ቻሌንጆች አሉ። አንኤክስፔክትድ የሆኑ ሁኔታዎች አሉ። ያልጠበቃችሁት ፕሮፌሽናሊ የሚያጋጥሟችሁ ዋሮች አሉ፣ ቻሌንጆች አሉ። እንደየፕሮፌሽናችን ይለያያል ያለንበት ዋር ዞን። ግን አብዛኞቻችን ስራችሁ ላይ እስኪ ምንድን ነው ፌስ እያደረጋችሁት ያለው ባትል ቻሌንጅ እያደረጋችሁ ያለው ነገር ምንድን ነው ብላችሁ የምትዘረዝሩልኝ በጣም ብዙ ነገር አለ። በጣም ብዙ ነገር አለ። ፌስ የምናደርጋቸው ነገሮች አሉ ስራችን ላይ። ፋይናንሻል ስትራግል፣ የገንዘብ የገቢ ኢንካም ዋይዝ ቻሌንጅ የሚያደርጋችሁ ነገር እንዳለ አምናለሁ። ፋይናንሻሊ ስትራግል የምታደርጉበት አንዳንዱን አውትላውድ የምታወሩት አንዳንዱን የማታወሩት ብቻ የሚታገላችሁ ነገር አለ። ስትራግል ነው አብዛኞቻችን አለናል። ስትራግል you feel like ለቤተሰቦቻችሁ በጣም ለምትወዷቸው ሰዎች የሆነ ነገር ማድረግ እንዳለባችሁ ታውቃላችሁ። እዚህ ጋር ግን ያለባችሁ ዋር ደግሞ it's completely ተቃራኒ። ከዛ አውቃለሁ እኮ ማድረግ እንዳለብኝ፣ አውቃለሁ ለቤተሰቦቼ መድረስ እንዳለብኝ፣ አውቃለሁ ለዛ ነው እየሰራው ያለው ይላል ብዙ ሰው። ግን it's a struggle ቻሌንጅ ያደረገኝ ያለው ቻሌንጅ ያደረገ ፋይናንሻል ስትራግል። ይሄ በጣም ጥሩ ዋር ነው። አሁን በኋላ እንለየዋለን። ባይዘው ዋሮቹን ከዘረዘርን በኋላ የትኛውን እንዋጋ የትኛውን ደግሞ ይቅርብን። ለምን ሁሉም ውስጥ ደግሞ መግባት አያዋጣም። ስለዚህ የትኛውን ፋይት ላድርግ፣ የትኛው ጋር ልዋጋ፣ የትኛው ወርዝ ያደርጋል፣ የትኛው ውጤቱ መልካም ነው። ይሄ ፋይናንሻል ስትራግል። ሪሌሽንሺፕ ኮንፍሊክትስ ብዙ ጊዜ ሰዎች የሚያጋጥማቸው በተለይ ያንግ አዳልትሁድ ላይ ይመጣሉ። እኔ ጋር እንደዚህ ሆነ ሪሌሽንሺፕ ብሬክአፕስ አጋጥሞኝ እንደዚህ ሀፕን አድርጎ እንደዚህ ሆኖ ምናምን አሉ። ሪሌሽንሺፕ ፕሮብለምስ፣ የግንኙነት ችግሮች አሉ። ስራ ላይ አብራችሁ ካሉ ፓርትነሮቻችሁ ጋር የሪሌሽንሺፕ ፕሮብለም ስትራግል ያጋጥመናል። አንዳንዴ ዋር ነው ይሄ ትልቅ ዋር። ኮሚኒቲ ኤንድ ኢንቫይሮንመንታል ኢሹስ አካባቢያችን ላይ ኤክስተርናሊ፣ አሁን ከኛ ውጪ ነው አላለ፣ ኤክስተርናሊ ደግሞ ያሉ ኢሹዎች አሉ። እንደዚህ አረ እንትን እኮ ጨመረ፣ እንትን ገባ እኮ አልሰማህም እንዴ እንደዚህ ሆነ ምናምን አለ። በተለይ ናወዴስ በጣም ብዙ ኮሚኒቲ ኢሹ አለ። የለም አረ ሞልቷል። የኢሹ ችግር የለብንም። እንትን እኮ እንትን ገባ እንትን እንደዚህ እንትና እንደዚህ ብላ አልሰማህም እንዴ አሁን ያልሰማው በጣም ብዙ አይነት ኢሹዎች አሉ ናወዴስ ኮሚኒቲያችን ላይ። ኢንቫይሮንመንታሊ ፖለቲካሊ ብዙ ኢሹዎች አሉ። ይሄም ዋር ነው፣ ባትል ነው፣ ቻሌንጅ ነው። የሚይዛችሁ ነገር ማለት ባትል ማለት የሆኑ ሁለት አንድ ሰው ተዋጋ ባትል ውስጥ ያለው ማለት ሁለት አካላት ናቸው አይደል? ሶ ደዝዊ ማለት ነው። እኛ ጋር የሆነ ማንነት አለ፣ የሆነ ማንነት አለ። ይሄ ማንነት የሚፈልገዋል፣ ይሄ ማንነት የሚፈልገዋል። ሁለቱ አንድ ነገር በጋራ መስራት ስለማይችሉ ይዋጋሉ ማለት ነው። መተኛት የሚፈልገውና መነሳት የሚፈልገው ሁለቱ ማንነታችሁ ውስጣችሁ ሲጣላ እንዳለው ማለት ነው። ኤክስተርናሊ ደግሞ ብዙ ኢሹዎች አሉ። እሺ ኔክስት አድርግልኝ። ታዲያ ምን እናድርግ?
እሺ አሁን ይሄ ሁሉ ባትል አለ ብለን ዘርዝረን ከወጣን ኮምፕሌነር ነው የምንሆነው። ትሬኒንግ አይሆንም ማለት ይሄን ለመስማት እዚህ መምጣት አይጠበቅባችሁም። ኦልሬዲ ታውቁታላችሁ። ከኔ ጋር ናችሁ አይደል? ባትሎቻችሁ ለመስማት እዚህ አልመጣችሁ ማለት እና ሶዋት በቃ ስልጠናችን እዚህ ጋር አለቀ ብላችሁ እንዴ ሶዋት እሺ ኢንተርናል አለ እሺ ኤክስተራ ሶዋት ምን ላርክ ይሄንማ አውቃለሁ ይሄንማ መንገር አይጠበቅብሽም አውቀው ምን ላርክ choose your battles ምረጡ ባትሎቻችሁ። አሁን ይሄ ባትል አለ ይሄ ትግል አለ እውነትሽን ነው ኢንተርናል ይሄ ምናልባት እኔ ዘረዘርኩት ጥቂቱን ሊሆን ይችላል አይደል? እስኪ describe the battles you have ብላችሁ ውስጣችሁ ያለውን ባትል እስኪ ጻፉ ብላችሁ ምናልባት አጀንዳ ሊሞላ ይችላል። ኤክስተርናሊ ምንድነው ቻሌንጅ እያደረጋችሁ ያለው ብል በጣም ብዙ ነው ያለው። እና ምን ላድርግ ቹዝ ምረጥ የምትዋጋው ምረጭ የምትዋጊው ሁሉም ውስጥ አይገባም። ሁሉንም ካላሸነፍኩ አይባልም። not every battle is yours በቃ ስላለ መዋጋት አለባችሁ ማለት አይደለም። አንዳንዱን ሌት ጎ እናደርገዋለን ቅድም እንዳለ አንዳንዱን በቃ it's okay እዚህ ጋር ይብቃኝ ብላችሁ ምን ትተውታል። አንዳንዱን የምትዋጉታል ለማሸነፍ አንዳንዱ ተሸነፋችሁ ምትተውለታል ፈልጋችሁ ምትሸነፉለታል በቃ ይሁን ግዴ ሌት ጎ ታረጉታል። ሁሉም ውስጥ ከገባችሁ ማሸነፍ ያለባችሁ አሸንፋችሁ የሚመጣውን ውጤት ከማግኘት ወደ ኋላ ትቀራላችሁ። ብዙ ሰው ችግሩ ይሄ ነው። የአብዛኞቻችን ፕሮብለም ስለሌለብን አይደለም ግን የትኛው ፕሮብለም ጋር ጊዜያችንን ማሳለፍ እንዳለብን ስለማናውቅ ሁሉም ችግር የእናንተን ኢነርጂ ሁሉም ችግር የእናንተን ጊዜ ሁሉም ችግር የእናንተን ገንዘብ አይፈልግም። ምረጡ ቹዝ። ስለዚህ how to choose my battle እንዴት ባትሎችን እንምረጥ? የትኛው ነው የኔን ኢነርጂ ወርዝ የሚያደርገው? ነጋዴዎች ይላሉ አይ ነገር አያዋጣኝ ይላሉ አያዋጣ እና እኔ ከሆነ ጊዜ በኋላችሁ ሞቶ ይናት ባለፈው መሰጠንኳችሁ ይሄን ይመስለኛል ስለ ዋጋ ስናወራ ማይ እዚህ ቦታ መሆን ያዋጣሻል አላለ። አይ የሚያዋጣውና ማያዋጣው የምታስኩ ከሚመጣ ውጤት ነው አይደል? አንድ ነጋዴ ነገር አያዋጣኝም ካለ አውትካሙን እኮ አይተው ይሰራዋል። ሂሳቡን ያመጣበትን ሂሳብ ይሰራዋል። ከዛ ይሄን ነገር ሲመጣ አውትካሙ ያዋጣል አያዋጣው እና ምን እሰራለሁ እዛ ጉዳይ የማያዋጣው ነገር ሲጀምር አታገኙትም። አንድ ቢዝነስማን if it's not profitable አያዋጣኝም ካለ አያዋጣኝም። ይሄ ነገር ያዋጣኛል ጊዜን ብሰጠው ያዋጣል ይሄ ነገር ኢነርጂን ብሰጠው ያዋጣል ይሄ ነገር ገንዘቤን ብሰጠው ያዋጣል እዚህ ነገር ላይ ብዙ ጊዜ ባሳለፍ ያዋጣል ብላችሁ መጠየቅ ያስፈልጋል። ያዋጣኛል ወይ is it worth my energy? አንዳንዱን የማይመጥነን የማያዋጣን ቦታ ላይ ጊዜ ካጠፋን በኋላ የሚገባን ቦታ ላይ ካልሆንኩ ብለን ስንመጣ ኦልሬዲ ረፍዷል። ብዙ ሰው ከላይፍ ጋር የሚተላለፈው እንደዚህ ያለ ቦታው ያለ ሰፈሩ ያለ ቀጠናው የማያገባው ቦታ ላይ የማይመጥን የማያዋጣው ቦታ ላይ ጊዜ ካሳለፈ በኋላ ወይኔ ብሎ ሲመለስ አንዳንዴ we miss the opportunity። ለዚህ ነው የምትሰለጥኑት። ለዚህ ነው ትሬን እያደረጋችሁ ያላችሁት። አሁን ለምን ወርዝ የሚያደርጋችሁ ነገር ላይ ብቻ እንድትገኙ የሚያዋጣ ነገር ላይ ለምን እንዴ ድጋሚ አይደለም የምንኖረው። ህይወት ላይ ይቀለዳል እንዴ? አይቀለድም። ላይፍ ይቀለዳል። ትቀልዳላችሁ በህይወት ብዙ ነገር ላይ ልትቀልዱ ትችላላችሁ። እድሜያችሁ ላይ አትቀልዱ፣ ጊዜያችሁ ላይ አትቀልዱ። ከቀለዳችሁ በጣም ችግር አለ ማለት ነው። ስለዚህ choose your battles wisely በብልሃት በጥበብ ባትል እንደሆነ አይቀርልንም። ጦርነቱ ቻሌንጁ እንደሆነ አይቀርልንም። የህይወት ባትል ግን ያመጣውን ሁሉ ደግሞ ካልተዋጋው አልልም፣ እመርጣለሁ። መልቀቅ ያለብኝ እለቃለሁ። የሆነ ኮት እያየሁኝ ነበር እንደው let them theory ይላል let them be theory ይባላል። let them be theory ምንድነው? በቃ ይሁንልህ ብላችሁ አታውቁም? አንዳንዴ ከኔ ጋር ናችሁ? አንዳንዴ እንደዛ ብላችሁ በቃ ይሁንልህ ታውቁታላችሁ እኮ ይሄ አንዳንድ ክርክሮች ማለት ነው። በቃ it's not worth your energy እና ታውቁታላችሁ ማለት ምን እንደሆነ ምን ክም ብሎ ሲከራከር በቃ ይሁንልሽ በቃ ይሁንልህ እና አንዳንዴ በህይወት ይሁንልህ ብላችሁ የምታውቁት ነገር አለ። በቃ ይሁን እንደዚህ አይደል? በቃ ይሁንልሽ ደስ ይበላችሁ በቃ ይሁን
ይሁን አንዳንዱ ታይም ፕሩቭ ያደርገዋል ታይም ያሳየዋል አንዳንዱ ደግሞ በቃ ባይታይም ችግር የለም አይጎዳችሁ ብዙዎቻችን እኮ ችግራችን ምንድነው እኛ የገባንን እኛ ያየነውን እኛ አንደርስታንድ ያደረግነው ነገር ሰው አንደርስታንድ እንዲያደርግልን እንታገላለን ለገረ ቆይ ላስረዳ ምናምን ይውላችሁ ሞክሩ if not በቃ ይሁን let them be በቃ let them be ይሁን ለምን ደስ ታረጋል እና ይሄ ብዙዎቻችን የራሳችን ጉዳይ ላይ አይደለንም ያለነው ባትል እኮ ነው ይሄ ራሱ የሰው ጉዳይ ለዛ nowadays በጣም ብዙ ሰው ተንታኝ ሆኗል አይደል አዎ እኔስ ጀስትም አንጠፋም እኔ ምን እንደዚህ ብላ ነበር እሱ እንደዚህ መልስላት አይሻልም ነበር ኧረ አይሻልም ነበር ይላል አንደኛ እንዴ ምን ማለት ነው እንደዚህ ባለፈው እኮ እንደዚህ ብላው ነበር ሂጭ እሱ አሰማው ነበር አይያረለ ከዛ የሚያሳዝነው ደግሞ ሶሻል ሚዲያ አንድ ሰው ሲያወራ ምን አለ እኔ ሶሻል ሚዲያ አለለው ሶሻል ሜዳ ነው ማለት ነው ሊትራሊ ኢትስ ሜዳ ነው አይደል እና የሆነ ሰው ይመጣና እንትና እኮ እንደዚህ ብላ እንትን ነግራው ለእንትና እንደዚህ ብሎ ማለት እኔ በጣም ነው ማፍረው ምን ያህሎቻችን ነን እስኪ ይሄ ኢንቨስት የምናደርገውን ጊዜ የሚቆጫችሁ አላችሁ እዚህ ውስጥ ማለት ሰዓት በሄደ ቁጥር የሚበላችሁ አላችሁ እኔ እንደዛ ይሆንኩኝ ነው nowadays እንገበገባለሁ ይውላ ምን ሆነሽ ነው ይላል it's not worth my energy ጊዜን ወርዝ አያረግም ያ ጉዳይ ኢነርጂን ወርዝ አያረግም ያ ጉዳይ ሁሉም ነገር ውስጥ መተንተን አይተበቅባችሁ ሁሉንም ነገር ማስረዳትም አይተበቅባችሁ ሁሉ ነገር ላይ አዋቂ መባልም አይተበቅባችሁ ባይዛው ሁሉም ነገር ላይ ጎበዝ መሆንም አይተበቅባችሁ እኔ የምጠየቀው የተሰጠኝ ነው አለቀ ያልተሰጠኝ አያገባኝም አይመለከተኝም focus on your track ላችሁ ይለውልኝ በቃ mind your own business የማያገባችሁ አትግቡ የማይመለከታችሁ አትግቡ ፎከስ የሚያስፈልጋችሁ ነገር ላይ ፎከስ አንገብጋቢ የሆነ ጉዳይ ላይ በቃ ሌላው የእናንተ አይደለም አይመለከተኝም አያዋጣኝ ይቅርታ አያዋጣኝም ይሄ ነገር ብሎ ማሳለፍ ጥበብ ነው ካልሆነ ቆይ አንዴ እዚህ ጋር ብላችሁ ማምጣት ያለባችሁ ውጤት ከማምጣት ወደ ኋላ ነው የምትቀሩት በህይወታችሁ ሳይረፍድ መንቃት ጥሩ ነው ሳያልፍ መንቃት ጥሩ ነው choose your battles wisely ምረጡ not every conversation is yours ሁሉም ወሬ እናንተ አይደለም ከኔ ጋር ናችሁ አይደል ግን እንደዛ አይደለም የሆነ ስድብ ነበር ምንድነው ይቅር እዚህ ጋር ስድብ መናገር ጥሩ ባይሆንም የእርጎ ዝም በሚባል ተቀላችሁ ዘው የሚል ማለት ነው በማያገባው ውስጥ የሆነ ወሬ እያለፈ ሲሰም ቆሞ ያዳምጣል እኮ ግራም እኮ ይገባል ወጥ እየሄደ የሆነ ወሬ ብሎ የሚመለስ ነው ምን አልክ እስኪ ድጋማው እንዴ በቃ ሁሉም ወሬ አንተ አይደለም ሁሉም ነገር ውስጥ መግባት አይተበቅም ሁሉም ነገር የእናንተ ጉዳይ አይደለም ደግመዋለሁ አይደለም ቴንክ ዩ ብሎ ማሳለፍ ያስፈልጋል ይሄ ነገር ወርዝ ያደርጋል ወይ እንዳልኩት ውጤቱ ያዋጣኛል ወይ ለዛ ነው choosing your battles is the practice of deciding which conflicts or issues are worth engaging in and which ones are better left alone ይላል ስለዚህ choosing a battle ማለት ውሳኔ ነው ከየትኛው አሁን እንዳልኩት ይሄን ነገር ባደርገው አውትካሙ ከኔ ህይወት ጋር ይገናኛል ይጠቅመኛል ወይ ህይወቴን ይለውጣል ወይ የሰዎችን ህይወት ይለውጣል ወይ ፈጣሪ ደሰትበታል ወይ ምድር ላይ ተጠራውበት ታልኮር ከግቤ ጋር ይገናኛል ወይ ካልሆነ ምን ትሰራለህ እዛ ሰፈር ይሄንን ጉዳይ እኔ ውስጥ ይሄ ስሜት አለ ይሄ ሐሳብ አለ እነዚህ ቶቶች አሉ እሺ ከግቤ ጋር ይገናኛል ወይ ካስቀመጥከው ህይወት አላማ ጋር ይገናኛል ወይ ከተጠራለት ህይወት ታልኮ ጋር ይገናኛል ወይ በዚህ ውስጥ ህይወት በምን አይነት መልኩ ይለወጣል ካልሆነ ምን ትሰራለህ እዛ ሰፈር ምን ትሰራለሽ እዛ ሰፈር it's not your battle ማለት ነው አንዳንዴ ያልተሰጠን ባትል ፊልድ ላይ እየተዋጋን እኮ ነው ጊዜያችንን የምናቃጥል ያልተሰጠን ውጊያ ሜዳ ላይ ማለት በቃ አንተ አይደለም እሱ ያንቺ አይደለም choose your battle ምረጡ ምንድነው አሁን ፌስ እያረጋችሁት ያላችሁ ትልቁ ባትላችሁ እሱን ተዋጉ እሱን አሸንፉ ያኔ you'll be successful ካልሆነ ያልተሰጠን መያዝ ምንም አይጠቅምም እመኑኝ
ለዛ ነው ሙያን አውቆ መኖር ታላቅ ችሎታ ነው ምናምን ይባላል። አቅምን አውቆ መኖር ታላቅ ችሎታ ነው ይባላል። በቃ ይሄ ነገር ይቅርብኝ ብሎ ማሳለፍ ታላቅ ችሎታ ነው። አሁን ብዙ ኢሾች አሉ እንዳወራ ነው ቅድም ኢንተርናል ኤክስተርናል ዋር ብለን ዘርዝረናል። እስኪ ከነሱ ውስጥ የትኛው ነው ከእናንተ ህይወት ጋር የሚገናኘው? ህይወታችሁን በአዎንታዊ መልክ ሊለውጥ የሚችለው ባትል የትኛው ነው? በእናንተ ምክንያት ሌሎች የሚቀየሩት ባትል የትኛው ነው? ቅድም ከዘረዘርናቸው ውስጥ እነሱን ተዋጉ፣ እነሱን አሸንፉ፣ እነሱን ለማሸነፍ ስሩ። ሌላው ምንም አይጠቅም። ሌላው ትርፉ ድካም፣ የማይጨበጨብላችሁ ማለት ነው። ያልታዘዛችሁትን መስራት ማለት ነው። ከኔ ጋር ናችሁ? አለው በሉ እስኪ። እኛ ቤት የሆነ ጊዜ በስራ የምታግዘን አንድ እህት ነበረችና በጣም ይሄ በተለይ እናቴን የማስደሰት በጣም ጉጉት ስለነበራት ያልታዘዘችውን ሁላ ነበር የምትሰራው። ምናልባት ዛሬ ቤት ጽዳት ቀን ነው ከተባለ ለምን እኔማ ዛሬ ምግብ ብፌ ነው የምሰራው ብላ ብፌ ሰርታ ልጠብቃችሁ ትችላለች። ይሄን ጊዜ እናቴ ትበሳጫለች። ማለት የሰራችሁ በጣም የሚገርም ነገር ነው፣ ግን ያልታዘዘችው ለምሳሌ አንድ ሬስቶራንት ገብታችሁ ከዛ አሉ አይደል ዌይተሮች አሉ፣ አስተናጋጆች አሉ። ልክ ቁጭ እንዳላችሁ ቅቅል ይዞ ቢመጣ አላዘዛችሁት፣ ቅቅል ይዞ ቢመጣ ብላሽ ምናምን ቢላችሁ ምን ትሉታላችሁ? ምን የመጀመሪያ ጥያቄያችሁ የሚሆነው ምንድን ነው? መች አዘዝኩ? መች አዘዝኩ? እኔ እፈልጋለሁ አልኩ። ለዛ ነው አንዳንዴ ካዘዛችሁ ተቃራኒ ሲመጣ እኮ ትበሳጫላችሁ። ኮካን እንዲያልኩት እኔ ስፕራይት ታመጣለህ እንዴ ምናምን ነገር እንላለን። ካዘዝከው ውጪ ብዙዎቻችን ከታዘዝነው ከራእያችን ከተልኳችን ከኃላፊነታችን ውጭ የማይመለከተን ቦታ አለ። ፈጣሪ ምን ሚላችሁ ይመስላችኋል? መች አዘዝክሽ? እሱ ያንቺ አይደለም፣ ነይ አይመለከተሽም። እንትና እኮ እንደዚህ ሆነ በቃ አንተ ዜና አንባቢ የመሆን ራእይ ያለክ ካለ ጎ ሄድ። ፖለቲካ ተንታኝ የመሆን ቪዥን ያለው ሰው ጎ ሄድ ሰፖርት አደርጋለሁ። ካልሆነ ምን ትሰራለህ? ተውላቸው ለነሱ። ወደ ቦታችን እንመለስ። የኔ ኃላፊነት የት ነው? እኔ የሚያገባኝ የቱ ጋር ነው? እኔ የሚመለከተኝ የትኛው ነው? የማያገባችሁ ላይ ስትፈተፍቱ አትገኙ። እሺ ይሄ አደራዬም ጭምር ዲሲፕሊን ኖ አቺ ነገር አታዋጣኝም ይቅርብኝ። እዚህ ጋር ወራጅ አለ ብሎ መሄድም ጥሩ ማለት ለባለ ታክሲው ስትሉ ሼም ይዟችሁ ከምትወርዱበት ፌርማታ አሳልፎ ይወርዳል። ያሳዘነኝ እዚህ ጋር ከማስቆመው ብዬ የሚል ሰው አለ ካለ ችግር እንዴ ኧረ ሼም ነው እዚህ ጋርማ እንዴት አስቆመዋለህ? ችግር የለም እኔ ሲጨርስ ወርዳለሁ የሚል ሰው እኮ የለም። ወራጅ የሚለው እኮ ሰው ለዛ ነው አሳለፍከኝ እንዴት ምናምን በቃ ይሄ ነው የኔ ቦታ ነው እንዴ። በህይወትም እንደዚህ ያስፈልጋል። በቃ ይሁን ይሄዱ ያልቆርዳለሁ ይባላል እንዴ በህይወት ወራጅ ይባላል። ካላቆመስ ያላያችሁ ማለት ነው ሲቀጠቀጣልኩ ወራጅ ይያልኩ አይደል እንዴ ብላረግና በህይወትም ያስፈልጋል። አሁን እስቲ ካልፈኝ የኔ ቦታ አይደለም ፌርማታ አይደለም። በቃ በፌርማታችሁ ቆሙ፣ ፌርማታችሁ ላይ ወረዱ። በህይወት choose your battles። ሁሉም ነገር ላይ አትግቡ። ሁሉም የእናንተ ስላልሆነ የተሰጣችሁ ውስን ነው። ያቺ ጉዳይ ላይ ውጤታማ መሆን አሸናፊ ያስብላል። ለዛ ነው ናውዴይስ በጣም ብዙ ሰው ሰምታችሁ ከሆነ እንትንም ጀምሬ ነበር፣ እንትንም ክላስ ጀምሬ ነበር፣ የትኛውን ጨረስክ ስትሉት አይ ሁሉም መንገድ ላይ ነው ይላችሁ። እንዴት ሁሉም መንገድ ላይ ይሆናል? ክላስ እንትን ጀምሬ ነበር፣ የማታ እንትን ጀምሬ ነበር፣ እንዴ ስታከምኩ ተመስግቤ ነበር። እንዴ አንዳንድ ሰው ባይዘው የሚመዘገብበት እንትን ይበዛል አይደል? እንትንም ተመስግቤ እሺ በይሃሉ ጨረስክ። አይ እስኪ አንዱ ጋር እንትን እላለሁ። ኧረ ይሄ አሸናፊ አያስብልም። ለዛ ነው ስትመዘገቡ ጋዋን ማያስለብሷችሁ ስለማያምኑን ማለት ነው። የጨረሰ ነው ጋዋን የሚሰጠው ጨረስክ እንጂ የተመዘገቡ ሁሉ ጋዋን ቢለብስ አስባችሁ ጋዋን በጋዋን ነበር የምንሆነው። የጨረሰ ነው ጋዋን የሚለብሰው፣ የጨረሰ ነው ሜዳሊያ የሚሰጠው፣ የጨረሰ ነው ዋንጫ የሚሰጠው። ስትጀምሩ ቢሰጣችሁ ማንም አይጨርስም ነበር ሲጀመር።
ማን እና ትናንት እንዳልኳችሁ ሩጫ እያየሁ እሱን ነበር ሳስበኝ ነበርና ሲጀምሩ በጣም ብዙ ሆኖ ነው የጀመሩት ሲጨርሱ በጣም ትንሽ ሆኖ ነው የጨረሱት ሲጀምሩ ያ ሁሉ ሯጭ ሜዳሊያ ቢሰጠው ኖሮ ብላችሁ አስቡት ማን ይሮጣል በቃ የፈለገውን አግኝቷል ወደ ቤቱ ይገባል አለቀ ሲጀምር በጣም ብዙ ሆኖ ሞቲቬትድ ሆኖ የጀመሩ አሉ ሲጨርሱ ጥቂት ሆኖ ነው የጨረሱት የተደረበው ላለ ሲጀምር አጀማመሩ እንደዛ አይመስልም ነበር ያያችሁ ትረዱኛላችሁ ስለዚህ ከፊት ሲመራ ነበር እንዴ ሰው እየሰጡት ለካ ደረበውት ነው የተደረበ ደግሞ አለ እነሱ ሲጨርሱ እሱ ጋር ነው የቀጠለው ለምንድን ነው የምታወሪው ካላችሁ በህይወት መዘግየት ኢትስ ኦኬ መቅረት ግን የባሰ መደረብ ምንም ማለት አይደለም ግን ማሸነፍ ስትችል ዊን ማድረግ ስትችል ሜዳሊያውን መያዝ ስትችል ወርቁን ማግኘት ስትችል ዋይ ለምን ብዙ ሰው የማያገባው ጉዳይ ውስጥ ስለሚገባ የማይመለከተው ምንም ያልተሰጠው ጉዳይ የተሰጠን የታረቀኝ እንጃ ምን አይደል ገና መንገድ ላይ ኦንጎይ እንዴ ማለት ህይወት የሄደ እኮ ነው ባይዘው ጊዜ እንዴት ነው ሁሌ ኦንጎይንግ 10 አመት ሙሉ ኦንጎይንግ አይከብድም do something በህይወት choosing a battle ማለት ይሄ ነው በቃ የሚያጋባኝ የሚመለከተኝ ሶልቭ ማድረግ ያለብኝ መዋጋት ያለብኝ ጉዳይ ላይ ብቻ ነው ራሴን ማግኘት የምፈልገው ካልሆነ እሱ የኔ አይደለም ማለት ነው ከኔ ጋር ናችሁ አይደል ጦርነትን ምን ማድረግ መምረጥ በሉ እስኪ ለማሸነፍ መምረጥ ያስፈልጋል ለማሸነፍ መምረጥ ያስፈልጋል የመረጣችሁትን ልታሸንፉ ወስናችሁ ነው የጀመራችሁት ማለት ነው ያልመረጠ የመጣውን ባትል ሁሉ ካልተጫወትኩኝ ይላል ካልተዋጋሁ ይላል ካላሸነፍኩ ይላል ልዩነቱ እዚህ ጋር ነው ስለዚህ ማሸነፍ የሚጀመረው ከመምረጥ ነው ከመምረጥ በኋላ መወሰን ለማሸነፍ if I am in the battle የኔ ጦርነት ከሆነ እዚህ ጉዳይ ላይ ሶልቭ ማድረግ ያለብኝ አሳሳቢ አንገብጋቢ ህይወት ጉዳይ ከሆነ ከማሸነፍ ውጭ አማራጭ የለኝም እዚህ ጦርነት ውስጥ ካገኛችሁኝ ላሸንፍ ነው የገባሁት በቃ ይሄ ዲሲዥን ያስፈልጋል I'm here to win ጀመርኩኝ ልል አይደለም ጨረስኩ ልል ያለው ባልጨርሰው አልጀምረውም ነበር ባላሸንፈው አልገባበትም ነበር ከገባሁበት ላሸንፍ ከገባሁበት ዊን ላረግ ከገባሁበት I'm here to win to conquer ካልሆነ አልገባበትም ለምን ኢነርጂ ሉዝ አረጋለሁ ይሄን ውድ ጊዜ ይሄን ውድ ኢነርጂ ከኔ ጋር ናችሁ አይደል እሺ እቺን ኮት ይውልኝ choose your battles wisely ይላል because if you fight them all you will be too tired to win the really important ones say ሁሉንም ላሸንፍ ካልክ ኢምፖርታንቱን ሳታሸንፈው ትቀራለህ ሶልቭ ሳታረገው ትቀራለህ ሁሉንም ካልተዋጋሁኝ ካልክ ሁሉም ውስጥ ካልገባው ካልክ መግባት ያለብህ ጋር ትቀራለህ ማምጣት ያለብን ውጤት ሳታመጣ ትቀራለህ ሁሉንም ሶልቭ ላድርግ ካልክ ሁሉም ጋር ልገኝ ካልክ ሁሉንም ላሸንፍ ካልክ ማሸነፍ ያለብህ የተሰጠህ ደግሞ ዋይዝሊ ማወቅ ያስፈልጋል ከምኑ ከአውትካሙ ቀድም እንዳለ ከውጤቱ ይሄ ነገር የሚመጣው ውጤት does it impact my life yes go ahead win አሸንፍ ኮንከር አድርግ ማሸነፍ ያለብን ማሟላት ያለብን ነገር አሟላ it's yours ካልሆነ በፍጹም አያዋጣም እዚህ ጋር ከታያችሁ አላቀም it's ቦክሲንግ እንትን ያስቀመጥኩላችሁ ቦክስ ታያላችሁ የቦክስ እንትን አናይም አይደል አናይም ቦክስ ጨዋታ ነው ወይ ነው it's one of the sport እንትን ውስጥ ያለ ነውና ቦክሲንግ አይታችሁ ከሆነ ሰሞኑ የኦሎምፒክ ሲዝን ስለሆነ ስፖርት አበዛውባችኋል ስፖርት ማነው ቦክስ አይታችሁ ከሆነ 58 ለምሳሌ 58 ኪሎ የሆነ ተወዳዳሪ የሚወዳደረው 58 ኪሎ ከሆነው ጋር እና ወደ ቦክሲንግ እንትኑ ሲገቡ weight-አቸው ተለክቶ ነው የሚገቡት በቃ አንተ ትችላለህ ታስታውቃለህ አንተ ጎበዘና ለሚገጥመው ምናምን ተብሎ አይደለም እንደ ሰፈር ድብድብ አይደለም የሚገቡት ባይዘው ቦክሲንግ ኮርት ውስጥ ተመዝነው ኪሎአቸው ቁመታቸው ምናምን
የሚጋጠመው ከሚመጥነው ጋር ነው። እኔ እችላለሁ ዝም በሉ እንደኔ 58 ምንም ብቀጥን ጠጅ ነኝ ይላል። ምንም ብቀጥን ጠጅ ነኝ እንዲያረ ዘርሯለሁ ምናምን ብሎ 58ቱ ከመቶ ጋር ና በቃ ዋናው ልብ ነው ምናምን ተብሎ አይገባም። አቅምን አውቆ መኖር ታላቅ ችሎታ ነው ያልኩት ቅድም ለዛ ነው። 58ቱ የሚደባደቡ ከ58ቱ ጋር ነው። አንተ የሚመጥን እሱ ነው። ብዙዎቻችን ግን ኢን ላይፍ አሁን ወደ ህይወት እንቀይረውና አሁን እንደዚህ ስላችሁ ቦክሲንግ እንትን ሄዳችሁ አስመዝግቡኝ እንዳትሉ። ይሄን ያነሳሁት ለምንድን ነው? በህይወት ልንጥላቸው ምን ሞክራቸው ነገሮች አለ። በቃ አውል ዊን ይሄን ነገር አሸንፏል በቃ ምናምን የምትሉት ይመጥናቸዋል። የእናንተ ባትል ፊልድ ነው ወይ? አረ ችግር የለም ግድ የለም አረ አለው አላያችሁም? ሬስሊንግ ድሮ እናይ ነበርና ሬስሊንግ ላይ አጫጭሮች አሉ አይደል? ትልልቆቹ ደግሞ አሉ። ምናልባት በስም ባላስታውሳቸው ገና ሲገቡ ከመግባቱ ያፈርጠዋል አንስቶ አላያችሁት? በቃ ማለት ወዲያው ያልቃል ጨዋታ። ይሄ ነገር is it worth it? በቃ እቺ የዛሬ መልክቴ ናት። ወርዝ ያደርገዋል ወይ ከዚህ ነገር ጋር ፋይት ማድረጌ፣ ከዚህ ነገር ጋር መታገሌ፣ ከዚህ ነገር ጋር ልጥለው መሞከሬ ያዋጣኛል ወይ? ካልሆነ አቅምን አውቆ መኖር። ቴንክ ዩ በቃ እጅ በሰላም እጅ ሰጥቻለሁ ይባላል። ይቅርብኝ ይባላል። ኢትስ ኦኬ። ለምን ዊን ማድረግ ያለባችሁ በተሰጣችሁ ልክ ዊን ማድረግ ያለባችሁ መቀየር ያለባችሁ ዊን ማድረግ ያለባችሁ የእናንተ የሚመለከታችሁ ሪስፖንሲቢሊቲዎቻችሁን ኃላፊነቶቻችሁን ብቻ ነው በቃ። ካልሆነ ኮርት ውስጥ አይገባም። ግድ የለም አይባልም። አለው ብዙ ዋጋ ትከፍላለህ። ብዙ እሱን ዋጋ እንዳትከፍሉ ነው ዛሬ እዚህ ጋር ቆሜ እያወራ ያለሁት። ቹዝ ዩር ባትልስ። ባትሎቻችሁን ምረጡ። ጊዜያችሁን የምትሰጡለትን ነገር ምረጡ። የምታስቡትን ነገር ምረጡ። ገንዘባችሁን የምትሰጡትን ነገር ምረጡ። የምታለቅሱለትን ነገር ምረጡ። አንዳንዱ ነገር ኢትስ ናት ወርዝ። ይሄ እንባችሁን ወርዝ አያረግ በጭራሽ። የምትጨነቁለትን ነገር ምረጡ። ማለት አይመጥነውም የእናንተ ጭንቀት። እሱ ፕሮብለም አይመጥነውም። ወርዝ አያረግ። ለምን እቺን ሩል ላሳያችሁ። በጣም ነው ደስ ያለኝ። ምናልባት ዛሬ ይሄን ሀሳብ ላንጨርሰው እንችላለን። ታይም ካነሰ ኔክስት ዊክ እንቀጥለዋለን ካላለቀ። እዚህ ጋር ምን ይላል? 5x5 ሩል ይላል። እቺን ሩል ያዟት። ምንድነው? if it's not gonna matter in 5 years don't spend more than 5 minutes ይላል። ምን ማለት ነው? በ5 ዓመት ውስጥ ያ ጉዳይ ሀሳብ ሆኖ ማይቀጥል ከሆነ ጭንቀት ሆኖ ማይቀጥል ከሆነ አትጨነቅለት። ዛሬ ለ5 ደቂቃ እንኳን እንዳትጨነቅ ነው የሚለው። ይሄ ነገር የዛሬ 5 ዓመት የሚያስጨንቀኝ ጉዳይ ነው ካላችሁ አይ ካልና ምን ሰራለህ? እዛ ምን ሰራለሽ? በቃ ስራት ይወባታል ማለት ነው። አሁን ያለፋችሁበት ያላችሁ ለሴ ፋይናንሻል ስትራግል አለ። የዛሬ 5 ዓመት አሳሳቢ ጉዳይ ነው። ድብና አድርጎ እሱ ላይ ተጨነቀ። ዛሬ ጓደኛዬ ኢግኖር አረገኝ፣ ዛሬ ፊት ነሳችኝ፣ ማወራውን ነገር አይሰማኝም። የዛሬ 5 ዓመት ይሄ ጉዳይ ችግር ነው። የዛሬ 5 ዓመት ወደ አላስተማ ጓደኛዬ እኮ ያኔ ፊት ሳይሰጠኝ ብሎ የሚያዝን ሰው አለ። በቃ ተጨነቅለት። if it doesn't matter in 5 years ለ5 ደቂቃ እንኳን እንዳትጨነቁ። በቃ እቺ ቲፕ ናት። የዛሬ 5 ዓመት ይሄ ጉዳይ የሚቆጨኝ ጉዳይ ነው። ግጥም አድርገህ ተጨነቅ። ዛሬ ስራ ተግባር ውስጥ ግባ። ፋይት አድርግ፣ ታገል፣ ዊን አድርግ። እሱን ዋር። እሱ ነው ያንተ ጦርነት። ስለኔ እኮ እንትን ብለው አወሩ፣ እንትና እኮ ስለኔ እንደዚህ ብላ እንትን አለች፣ እንዴት ስሜን ያጠፋሉ? የዛሬ 5 ዓመት ጉዳይ የሚያስጨንቅሽ ይመስልሻል? እሺ ወደ ኋላ ለመለሳችሁ ነው። የዛሬ 5 ዓመት በጣም ያለቀሳችሁለት ጉዳይ አሁን ስታስቡት የሚያስቋችሁ ይሉ እኔ አንዳንዳል ወይ ምን ሆኜ ነው በስማ ምለዋል። ስቅስቅ ብላችሁ ያለቀሳችሁለት ጉዳይ ይሉ እያልን ማለት ነው። እኔ በቃኝ ከዚህ በኋላ መኖር አልፈልግም ብለን የዛሬ 5 ዓመት ያለቀሳችሁለት ጉዳይ አሁን ትዝ ይላችሁ። እንደዚህ ነው የምትስቁት። ስማ ምን ሆኜ ነው ግን ምናምን ነው የምንለው። እንደዛ ከሆነ አሁን ኢትስ ናት ወርዝ ዩር ኤነርጂ። በቃ
አይደል? ግን የዛሬ 5 ዓመት ወደ ኋላ መለስ ብላችሁ ያኔ እንደዚህ በሰራው ኖሮ ባደርገው ኖሮ እንደዚህ በሆነ ኖር ያላችሁት ጉዳይ ስቲል የሚያንገበግባችሁ ከሆነ ተጨነቁለት። እሱ ባትልፊልዳችሁ ነው ማለት ነው። ባጭሩ የዛሬው መልእክቴ በማያገባ አንግባ፣ የሚያገባን ላይ እንስራ፣ የሚመለከተን ላይ ብቻ እንገኝ። ብዙ ሰው ህይወትን የሚኖረው በኤክስተርናል ሲቹዌሽን ይመስለዋል። አይደለም። ላይፍ እንደውም ይላል ላይፍ ኢዝ ዌል ሊቭድ ይሄ ከናንተ ሲወጣ ከናንተ ራይስ ሲያደርግ ከናንተ አልፎ ለሌሎች ሼር የሚደረግ ህይወት ሲሆን ከውስጥ ሲወጣ ላይፍ ዌል ሊቭድ ነው። አንለስ ከውጭ በምትሰበስቡት ነገር ወደ ውስጥ በምታስገቡት ከሆነ እመኑኝ በጣም ብዙ የህይወት ኪያስ ውስጥ ነው የምትገቡት። ዛሬ ስትወጡ አሳይመንት ልስጥ። ዋት አር ዘ ባትልስ ፌስ እያደረጋችሁ ያላችሁት ዘርዝራችሁ አስቀምጡ። አሳይመንት ነው እየሰጡ ያለሁት። ቻሌንጅ እያደረጉኝ ያሉት ሰዎች ብዙ ጊዜ ይመጡና እኔ ጋር ማይ ኧረ ተይ የኔ ችግር ስንቱ ይዘረዘራል ይላል። እስኪ ዘርዝረው፣ ግድ የለም ኧረ ብዙ ነው ችግር የለም ዘርዝረው። እስኪ የትኛው ነው አንተን የሚያገባ የሚመለከት ሶልቭ ቢደረግ ህይወትን የሚቀይረው ላይፍ ትራንስፎርም የሚያደርገው በየትኛው ነው? በዚህ በቃ እሱ ነው ያንተ ባትል፣ እሱን ተዋጋ፣ ሌላውን እጅ ሰጥተህ በሰላም ሂድ። በቃ እቺ የኔ እንትን አይደል ይቅርታ ብሎ መሄድም ጥበብ ነው። አቅምን አውቆ መኖር ችሎታ ነው። ደግሜ እላችኋለሁ። ሁሉም ላይ ልገኝ አትበሉ። ሁሉም የእናንተ ስላልሆነ ሁሉም የእናንተ ስላልሆነ እኔ እምችለው እምዋጋው ጊዜን፣ ገንዘቤን፣ ኢነርጂን እምሰጠው የተሰጠኝ ጉዳይ ላይ ነው። የተሰጠኝ ሪስፖንሲቢሊቲ ላይ ነው። እንደዚህ ሲባል ደግሞ ምን አገባኝ ኬርለስ መሆን ነው ምናምን ማለት ደግሞ አይደለም። ግን ኢንቨስት የምታደርጉትን ነገር ዋይዝ መሆን፣ የምትሰጡትን ነገር ብልጥ መሆን ያስፈልጋል። ወጣትነት ይሄ ስለሆነ በወጣትነት ብዙ የመምረጥ እድል አለ። ለዛ ነው አሁን ቹዚንግ ባትል ራሱ እኮ ትልቅ ኦፖርቹኒቲ ነው። ባይዘው መምረጥ የማትችሉበት እድሜ ሊመጣ ይችላል። ቹዝ ማድረግ ራሱ ትልቅ እድል ነው። ልክ ሲመጣ ከዚህ በኋላ በቃ ዛሬ ሰለጠናችሁ ስልጠና እንደው የሆነ ነገራችሁን በቃ ትራንስፎርም እንዲያደርግ እውነት ምኞቴም፣ ጸሎቴም፣ ፍላጎቴም፣ ሀሳቤም ሁሉ በቃ ነገሬ ነው። ልክ የሆነ ነገር ቻሌንጅ ያደርጋችሁ ይሄ ነገር ያዋጣል መዋጋት፣ ከዚህ ነገር ጋር ስለዚህ ጉዳይ ማልቀስ፣ ስለዚህ ጉዳይ መጨነቅ፣ ስለዚህ ጉዳይ እንትን ማለት ያዋጣል፣ ካልሆነ ኧረ በሰላም ይኸው ብላችሁ ልጥፍ ማለት። የምጨነቀው ማስበው፣ እምወጣው፣ እምወርደው፣ እምሰራው፣ እምሮጠው የሚመለከተኝ ነገር ላይ ብቻ የተሰጠኝ ጉዳይ ላይ የተሰጠኝ ሪስፖንሲቢሊቲ ያልታዘዝኩትን አልሰራም። ፎከስድ መሆን ማለት ይሄ ነው። መጀመሪያ የሰጠኋችሁ ምሳሌ ትዝ አላችሁ? መንገድ ላይ ዋክ የሚያደርጉ ሰዎች ለሆነ ጉዳይ የሚሄድ ሰው ያስታውቃል። በቃ ማይንዲንግ ዩር ኦን ቢዝነስ አንዳንድ ሰው ያስታውቃል። አካሄዱ ፎከስድ ነው። ለዛ ነው ውጭ ሀገራት ላይ በጣም ይሄ ቀስ ብሎ የሚሄድ ሰው አታዩም። ባይዘው ፍጥን የሆነ ጉዳይ አለ። በቃ የሆነ የሚሰሩት ነገር አለ፣ የሚሮጡለት ነገር አለ። እስኪ ምን አለ እያሉ ነው። ደግሞ ያስታውቃል። የሆነ ነገር ሲፈጠር ግር ብሎ ይሰበሰባል። ስለዚህ this is my battle, I'm here to win። ባትሉ ከሆነ የኔ የመረጥኩት የኔ እንደሆነ አምኜ ከሆነ ምናልባት አሁን እንዳለው in the future ራሱ ህይወቴን ትራንስፎርም ያደርግ ጉዳይ ከሆነ ከገባውበት አይቀር ደግሞ ምን ልል ነው? ኧረ በሉልኝ ላሸንፍ። ከጀመርኩት አሸንፈዋለሁ። የኔ እንደሆነ እርግጠኛ ከሆንኩ I'm here to win። ሉዝ ማድረግ የሚባል ምርጫ የለም። በቃ የለም። የአሜሪካ ወታደሮች ሲሰለጥኑ አሉ የሚሰለጥኑት ማጥቃትን ነው አሉ። ወደፊት ነው የሚሰለጥኑት። ማምለጥ የሚባል ነገር የለም። ወደፊት ማጥቃት። I'm here to win። I'm here ለማሸነፍ። የኔ ጦርነት ከሆነ ካልሆነ አታገኙኝም እዛ ቦታ ላይ። ካልሆነ ለሚመለከተው ሰጣለሁ፣ ካልሆነ ለሚያገባው ሰጣለሁ። ይሄ አንተ ነው መሰለኝ እቺ እኔ አይደለች ቅድም እንዳለ